ሄሎ 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 መምህር ተስፋይ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ደህና ነሽ? አለን። ላይቭ ነው አውቀዋል? አዎ። እሺ እግዚአብሔር አክብርልን ስለመጣችሁ እንኳን ደህና መጣችሁ። አሜን እግዚአብሔር ይስጥልኝ። እኔ የምጠይቀው እኔ በስደት ነው የምኖረው። እሺ እና አሁን በምሰራበት ቤት በቃ ቤቱ መስኮት አለና በመስኮቱ ሁሉ ጊዜ እርግብ እየመጣ መስተዋቱን ይመታዋል። ከዚህ ወጥቼ ሌላ ቤት ብገባ ደግሞ እንደዛ እርግቡን እየመጣ መስተዋቱን ይመታዋል። አሃ ቤት ቀይረው በዚህ ጉዳይ ነው የቀየሩት? አይደለም እነዚህ ሲሳፈሩ እስከሚመጡ ሌላ ቤት ይሄዳሉ። ሲሳፈሩ ማለት ይቅርታ አልገባኝም። የኔም ቤት ሲሳፈሩ አሁን ቬኬሽን ሲሄዱ እስከሚመጡ ብዬ ሌላ ስራ ሄዳለሁ። እስከሚመጡ ብዬ ሌላ ስራ ሄዳለሁ። ከዛ እዛ ቤት ሲሄድ ደግሞ ግድግድ መስኮቱ በእርግብ ይመታል። እያየኋቸው ነው የሚመቱት። ከዛ ይወድቃሉ። ወፍ ነው ወይስ ቁራ ነው? ጥቁር ነገር ነው? ምን አይነት ነው? እርግብ ነው? ነጭ እርግብ ነው? ምንድን ነው? ነጭ እርግብ አይደለም፣ እርግብ ዝም ብሎ እንደዚህ ኮርኒስ ምናምን የሚባሉት ከለራቸው ለየት ያሉ ጠቆር ያሉ እርግቦች ማለት ነው? አይደለም፣ ኖርማል እርግብ እኮ። ነጭ የምን እርግብ ነው? ወፍ ነው ወይስ ቁራ ነው? ምንድን ነው? አዎ ወፍ። ትንንሾቹ ቁራ አይደለም። አዎ መካከለኛ ሆኑት እርግብ ነው። እርግብ ነው። አዎ እርግብ። እሺ እኮ ምን ታዘቡ ታዲያ እርሶ? ይሄ የሚሆነው በጸሎት ሰዓት ነው ወይስ ህልም አይተው? አሁን ብዙ ጊዜ እንደዚህ አይነት ነገር የሚከሰተው ከህልም ጋር ይጋጠማል፣ ከደወሉ ሰዎች ጋር ይገናኛል፣ ወይ ከሆነ ክስተት ጋር ከተፈጠሩ ጉዳዮች ጋር አብሮ ይገናኛል። ከምን ጋር ተጋጨበት? አሁን ከመስተዋት ነው የሚጋጨው። ከመስተዋት በር ላይ ገባኝ። አይደለም እኔ የምለው የወፎቹ መጥቶ ከእርሶ ጋር ከመስተዋቱ ጋር የመጋጨቱ ነገር ሌሎች ከዚህ ጋር ተያያዥነት አብረው የታዘቡት ነገር አለ ወይ? ምን ሲፈጠር በምን ሰዓት ነው ይሄ ነገር የሚሆነው? ሰውነቴ ይሸታል። እሺ ሰውነቴ በጣም ነው የሚሸተው። በቃ ሰዎቹ ደግሞ በጣም ጸባያቸው ይቀይራሉ። እና ሰውነቴ በጣም ነው የሚሸተው። በቃ ሰው አጠገቤ አይደርስም። የላብ ነው ወይስ የምንድን ነው? ምንም ላብ የሚባል ነገር የለም። ላብ የሚባል ነገር የለም። ግን በቃ ሰውነቴ በጣም ይሸታል። ሰው አጠገቤ አይቀርብም። ደግሞ እዚህ ደግሞ ሰዋኤ ብዬ ገባሁኝና እዚህ ሰዋኤ ስገባ የማልፍበት እረፍት የማወጣበት ቤት አለኝ፣ የራሴ ቤት። አሁን ትቼዋለሁ። እዛ ደግሞ እዚህ በሰዋኤ በገባሁበት እዛ ይጮሃል። ልጆቹ ነው የሚያለቅሱት እዛ ቤቴ ማለት ነው። ሱባኤ ብለው ሲገቡ ቤት ደግሞ ልጆች ያለቅሳሉ። እዚህ ያሉበት ሀገር ማለት ነው። አዎ በምሰራበት ቤት ሱባኤ ብዬ እገባለሁ። የተከራየሁት ቤት በሳምንት ምናምን ነው የሚሄደው። እዛ ደግሞ ይጮሃል። አንቺ ቤትሽ ሰው እየጮኸ ነው፣ ልጅ እየጮኸ ነው አሉ። እኔ እንጃ የማውቀው ነገር የለም አልኳቸው። እዛ ደግሞ ከዚህ አግብቼ የገባሁበት ቤት ነበረ። አሁን ተፋትቻለሁ በበሽታ ምክንያት፣ ልጅ አለመምጣት ምክንያት ተፋትቻለሁ። ግን ቤቱ ግን በቃ ልጅ ያለቅሳል። ልጅ የለም፣ የልጅ ድምጽ ይሰማል። አዎ የሚገርም ነው። እሺ ይሄን ሁለት ጥያቄ ጠይቆኛል። ጥሩ ነው። እሺ ይሄን ምን ትለዋለን? ግን ሌላው ደግሞ ምናልባት እዚህ ከአዲስ አበባ መጥተው ለስራም ለምንም ለተለያየ ነገር የት ነው ያሉት? ግን እርሱ አሁን መጀመሪያ ውጭ ነው ያሉት? እኔ አሁን ውጭ ነው ያለሁት። መልካም። ስለዚህ ኢትዮጵያ ሲመጡ የተጣሉት ሰው እርሶ ስራ በመስራቶ ገንዘብ በማትረፎ ቤተሰብ በመርዳቶ የሚቀናቦት ሰው ካለ በሄደችበት ሀገር ሆና የተረበሸች ትሁን፣ ምንም አይቅናት፣ እንደዚህ ትሁን፣ ያባሯት፣ እንከን ይገኝባት ብሎ መንፈስ ሲላክ ባሉበት ቦታ ሆኖ ዕቃ በማበላሸት ሶኬት በማቃጠል ቴሌቪዥን በመስበር አመል የከፋ በማድረግ ይሄ ነገር በማድረግ እኮ ይዘውት ከኢትዮጵያ ይዘውት የሄዱት መንፈስም ሊሆን ይችላል። ምክንያቱም ሰዎቹ ጸባያቸው ጥሩ ከሆነና ባህሪያቸው የሚቀያየር ከሆነ እርሶ ጋር ያለው መንፈስ ወይ አንቺ ልበል ወይ አንቱ ልበል?
እንጃ ከ30 በላይ ነው። አንቺ ብትለይ ምንም ችግር የለውም። ጉንፋን ስለያዘኝ ነው ወፈረ። አዎ በቃ ችግር የለውም። እኔ ትንሽ የትልቅ ሰው ድምጽ መስሎ ስለተሰማኝ ነው። እና አንቺ ኢትዮጵያ ወይም አገርሽ ደርሰሽ የተለያዩ ችግሮች አሳልፈሽ ሊሆን ይችላል ወይም ከሰዎች ጋር የተለያየ ግብግብ ምንም ተነጋግረሽ ምንም ስትሄጂ ተሸክመሽ ነው የምትሄጂው። ምንሽን እዳና መከራሽን ተሸክመሽ ነው የምትሄጂው። ብዙዎቹ ደግሞ ተመላልሰው የሚሰሩ አረብ ሀገር የሚመላለሱ እህቶች መጀመሪያ አረብ ሀገር ሄደው ሰርተው ተመልሰው ወደ አረብ ሀገር ሲሄዱ ያለው መከራቸው የበለጠ የከፋ ነው። አጥፊነታቸውም ይብሳል። ለምን? የቡዳ መንፈስ አለ፣ ቅናት አለ። አልፎላት ነው የመጣችው፣ ቆይ ሰራላታለሁ፣ እንዳትሄድ አረጋታለሁ፣ ብኩል ነው ማረጋት ተብሎ የሚደረግ በጣም ብዙ ችግር አለ። ከዛ ውጪ ግን ወፎቹ መጥተው የሚጋጩበት ቤት ሁሉም ቤት ተመሳሳይ ከሆነ ምናልባት አንደርቢ በወፍም ተልኮ ሊሆን ይችላል። መንፈሱ በወፍ ተመስሎ መጥቶ ገብቶ ሊሆን ይችላል። ግን እኔ እንደምረዳው በመስታወቱ የተመሰለው የእግዚአብሔር ኃይል ሊሆን ይችላል። ወደ አንቺ የተላከ የሆነ መንፈስ ሳይነካሽ ወይ አድራሽ ሆኖ ወፉ ሳይነካሽ ግን አንቺን ምንም ማድረግ እንዳልቻለ እንደወደቀ እያሳየሽም ሊሆን ይችላል። የምትወጁ ታቦት እየረዳሽ እንደሆነ ነው የምረዳው። ሌላው የሰውነትሽ መሽተት በራሱ ይሄው አሁንም ተመሳሳይነት አለው። ሰውነትሽም አብሮ ከሸተተ የሰዎቹ ባህሪ ከተቀያየረብሽ ገንዘብ ማግኘት የምትችይበትን ነገር ለማቋረጥ ደስተኛ ከሆንሽ እሱን ለማበላሸት ቤተሰብ ምትረጂ ከሆነ እሱን ለማቆሸሽ ወይም ደግሞ ለማቋረጥ ነው የሚፈልገው። ይሄን እንዳማራጭ እንድትይዙ ፈልጋለሁ። እኔ እዚህ ስመጣ አግብቼ ነው የመጣሁት እዚህ ሀገር። እሺ አግብቼ ከመጣሁኝ ቤቴ አሁን የነበርኩበት ቤት የምልህ ቤት የሆነ ነገር ተደፍቶ ቆየኝና በቃ የሰው ድምጽ በቃ ሲጠራኝ የሰው ድምጽ እያለ በቃ ማቃቸው ሰዎች የስም አሁን እዚህ ስመጣ አግብቼ ስመጣ የባለቤቴ ጎረቤቱን አትራ ያስገባችኝና የምሰራበት ትልቅ እንትን ካምፓኒ ነው ማለት የዶክተሮቹ ቤት ነው የምሰራ። ከዛ ቤት ስንተገባው ቦታ ቀይርሽ እንዴ? ያቺ ስራ ስገባ ተኝቼ ሌሊት በእግሬ ስጎተኝ ብቻ ነው የሚሰማኝ። ከዛ በኋላ አልቀየርኩም። እስኪ የገባሁት ቤት ስራ የገባሁት ቤት ሌሊት ተኝቼ በእግሬ ስጎተኝ ብቻ ነው የማውቀው። ከዛ በኋላ ነው የሁሉ ችግር የመጣኝ። ምንድነው እሱ የገጠመሽ? መጀመሪያ እዚህ ሀገር አግብቼ ስመጣ ስራ ጀመርኩኝ። ከዛ እዛ ስራ የገባሁበት ቤት ተኝቼ ሀበሾች ነበሩ። ያቺ ያስገባችኝ ሀበሻ ቁጭ ብዬ እያወራት እያለሁ በድብቅ ፎቶ ታነሳኝ ነበር። እሺ ፎቶ አንስታኝ ለምን ታነሱኛለሽ ስላት አይ ዝም ብዬ ነው አለችኝ። እሷ ብቻ አይደለም 3-4 ነው ያነሱኝ። ቤቴ ሞነራ ቤቴ ግን አግብቼ የገባሁበት ቤት እዛ ጎረቤቴም አንስታኝ ነበር። ብዙ ሰው ነው የሚያነሳኝ። በድንገት ነው የሚያነሱኝ ደግሞ ለምን እንደሆነ አላውቅም። ከዛ እዛ ቤት አንስታኝ ለምን ታነሱኛለሽ ደምስሽው ስላት እሺ ደምስሻለሁ አለችኝ። ከዛ 3 ቀንና 4 ቀን ተቆየሁኝ። ሌሊት ነው በእግሬ ሲጎተኝ ብቻ ነው የማውቀው። ከዛ በኋላ ነፍሶኝ ሸተተኝ። ሰዎቹ ምንድነው የሚሸተው ምናምን አሉኝ። ከዛ በሽታ የሚያህል አወጡኝ ማለት ነው። ከዛ የእሷ ድምጽ ብቻ ነው የሚሰማኝ። እሷን የምትጠራኝ እከሌ ጣታኝ ያለች የት መጣ ነው ስል የለችም፣ ግን የእሷ ድምጽ ነው የሚሰማኝ። ከዛ በኋላ በቃ ህይወቴ እንዳለ ተበላሸ። በቃ ትዳሬም ህይወቴም እንዳለ በቃ በሰዎችም ያልወሰድኩት ብር ወስዳ ብለው ከሰሱኝ። በቃ ህይወቴ ተመሳቀለ። የደስደሳለሽ ወይስ ካንቺ ምናልባት የምትፈልገው ገንዘብ ህይወት ምንድነው? የሆነ አንዳንድ ጊዜ የሆነ ሰው ሲታይ ገና እድል አለው ተብሎ ስለሚታሰብ ካንቺ የተጠቀመችው ነገር አለ ብለሽ ታስቢያለሽ? ከሷ ጋር ምን ያህል ጊዜ ቆይታችኋል? እኔ አላውቃትም። በባለቤቴ የባለቤቴ ያገሩ ልጅ እኔ አላውቃትም። በሷ እንጂ እሷን አላውቃትም። አሁን ይሄ ነው ማለት ይከብዳል። ደግሞ ዝምድናም ስለሆነ ግን በቃ መልኬና ቁመቴ ደግሞ ያቺ መካከለኛው ልጅ እሷን ነው የምመስለው። እንትን ቁመቴ እሷን ነው የምመስለው። አሁን ምን መሰለሽ በትክክል የመንፈስ ስራ እንደሆነ ግልጽ ይታያል፣ ያስታውቃል። ግን ለምን ሰውነትሽ እንዲሸት ፈለገ የሚለው የሰላቢ የገንዘብ ፍላጎት ወይም ደግሞ አንቺን ድል የመውሰድ ሳይሆን ወይ
ስሉስ የማዛወር ነገር ሊሆን ይችላል። ስሉስ የሚባል ጦስ አለ። ይሄ በሽታን ማዛወር የእሷን ግማት ወደ አንቺ ወይም ደግሞ አንቺ እንዳይቀናሽ ትዳርሽም ህይወትሽም ሁሉ ነገርሽም ደስ እንዳይል የሆነ የተመቀኘችበት ነገር አለ። እንድትለያዩ በሰውነት ሽታ ምክንያት ወይ ከባለቤትሽ ጋራ ያለ የተጣሉበት የሆነ የተቃቃሩበት ነገር ካለ በዝምድናም በምንም በኩል ስለሱ ጸብ ስትል እሱን ለመበቀል ስትል ያደረገችው ነገር መኖሩን በጸሎት መጠየቅ አለብሽ። በጸሎት ኃይል ጠይቂ፣ ግድ የለም። ሌላው ደግሞ ስሟን እጅሽ ላይ ጻፊና ሱባኤ ግቢበት፣ መልስ ታገኝበታለሽ። ለምንድን ነው የመጣኸው? ምን ፈልገህ ነው ሰውነቴን የምታሸተው? ከሴትዮዋ ተልከ የምትመጣው አንደርቢ። ለዚያም አንደርቢ ማለት ይሄ በወፍ በበረሮ በተባይ በምናምን በአሞራ የሚላካል አንደርቢ። እሱ መንፈስ ሲመጣ ነው እንደዚህ የሚሆነው። እቤቴ እኔ አገር ቤት ሰርቻለሁ፣ የራሴን ቤት። ያንን ቤት ፎቅ ነው የሰራሁትና ቁር አለ እዛ። በምሄድበት ጊዜ ቁጭ እንዳለ በቃ በሚሄድበት ጊዜ ሁሌ ቁጭ እንዳለ ነው በቃ ያየኛል ልክ እንደሰው። እኔ ደግሞ ግን እንደዚህ በአንተ ትምህርት ነው ያወቅኩት እንጂ እንዴት ምን እንደዚህ መንፈስ ይሆናል ብዬ አላሰብኩትም። ግን ሁሌ እንደሄድኩኝ እዛ ቁጭ ብሎ ነው የሚጠብቀኝ። ትታዘበሽዋል ማለት ነው? አዎ ሲሆን ሳስታውሰው አሁን እንትን በአንተ ትምህርት ወይ ስለ ቁራ ስታስተምር እንትን ስለው ለካ መንፈስ ነው። አይጥ የቤቴ አይጥ የነበረ የሰው ያክል ነው አይጥ የነበሩ። ስፋታ ግን አንድ አይጥ የለችም፣ እንዳለ ጠፉ። ከዚህ በፊት እንዳለ አይጥ በቃ ሙሉ ነበር አይጥ። ከዛ ተፋትቼ ሲሄድ ግን አንድ አይጥ የለችም። ያንን ቁራ ግን አለ። ስለዚህ በተለያየ አይነት መንገድ ይላካል። አሁን አንደርቢም አይጥም እነዚህ የምታያቸው ነገር ወፋም በሙሉ የምታያቸው ነገሮች በሙሉ ወደ አንቺ የሚመጡት በርቀት ስላለሽ እንደገናም ደግሞ አሾክሻኪም ያደረግሽ ያለሽውን በየቀኑ የምታረጊውን ነገር ለማወቅም የሚላክ መንፈስ አለ ማለት ነውና ብትቺ ይሄንን የሴትዮዋን ቅድም እንዳልኩሽ ታረጊና ሌላው ግን አንቺ አሁን ባለሽበት ቦታ ሆነሽ ስትሰግጂ ተነቅቶብሃል፣ ስራህን አቁም፣ እግዚአብሔር ይገስጽህ የሚለው መንፈሱን የመገሰጽ ነገር እንዳለ ሆኖ እመቤቴ ሆይ አጋልጪው፣ ይሄ መንፈስ አጋልጪው። ስታጋልጪው ግን ይጋ አይደለም እዛው ሴትዮዋ ጋራ ምልክት አሳይም ብለሽ መጸለይ ያለብሽ፣ መስለትም መሳል አለብሽ። በዚህ ጉዳይ ላይ እሰግዳለሁ፣ ቀጠቅጣለሁ፣ ጾማለሁ፣ ሁሉም በቃ አደርጋለሁ። ግን እኔ መቋረጥ እምቢ አለኝ። ቂም ከልቤ መውጣት እምቢ አለኝ። በቃ ብታይ በጣም ጥሩ ሰው ነኝ፣ ለዋህ ነኝ። በቃ ግን ቤተሰቦቼ በጣም አስቀየሙኝ። ግን ያልወሰድኩት ብር ወስዳ ብሎ ሰጥቻቸው እያለሁ ወስደው ብዙ ነገር አደረጉኝ። ግን በቃ ቂም እተዋለሁ ብል እምቢ አለኝ። መውጣት ከልቤ አቃተኝ። በቃ አቃተኝ። ባሌም እኔ ጠበል ሲሄድ ነው ሌላ ሴት አግብቶ የጠበቀኝ። እሱም በቃ በሱም ቂም በቃ ንጹህኛ መስገድም ብጸልይ እንኳን ያንን ቂም መውጣት አቃተኝ። ይህንን እንዴት ታግዘኛለህ? መውጣት ማለት ነው ከልቤ። ይሄን ደግሞ የወር እሺ ቀጥሽ ከልቤ መውጣት አቃተኝ። ደግሞ በቃ እንዳለ የልጅ እልቅሶ ነው በአእምሮ የሚመጣ። በቃ እዚህ ባለፈው ደግሞ ልጅ ያለቅሳል። የት ነው የሚያለቅሰው ብዬ ስወጣ የለም። ግን የልጅ ድምጽ በስነ ስርዓት ነው የሰማሁት። የት ነው የሚያለቅሰው ልጅ ብዬ ስወጣ የለም። ይሄስ የመንፈስ ነው ወይስ የእግዚአብሔር ነው? የመንፈስ ነው። በእንግዲህ ልጅ የሚደገም ድግምት ይባላል። በደም የተሳሰሩ ሰዎች ብዙ ጊዜ ፈጽሞ ሊያዩሽ የማይፈልጉና ያንቺን ሞት የሚፈልጉ ሰዎች በእንግዲህ ልጅ በሚባል የሚያርጉት ነገር አለ። አንዲት ነርስ ብዙ ጉድ ነግራኛለች። በጣም ከባድ ነገሮችን አንድ ዶክተር ያጫወታትን የነገረችኝ። በእንደዚህ አይነት ነገር ደም ፈልገው በደም የሚያስደግሙ ሰዎች እና እንግዲህ ልጅ ደም የሚፈልጉ ሰዎች ወደ አንቺ መንፈሱ በዛ መልክ ከመጣ የዛን የወረደውን ጽንስ ሊሆን ይችላል ወይም የተወለደው ልጅ እንግዲህ ልጅ የዛም ብቻ በተለያየ አይነት መንገድ የተሰራውን ስራ ወደ አንቺ መንፈሱ ሲመጣ ይሄን ድምጽ ያሰማል። ሌላው እሷ ራሱ በእንደዚህ አይነት ግፍ ውስጥ ከሆነች የዛ ግፍ ያንን ግፍ ያሰራት መንፈስ ወደ አንቺ ከመጣ ይሄን ድምጽ ያሰማል። ግን ለይተሽ ደግሞ ወቂው ጸሎት አድርጊ። ምንድነው ይሄ ህፃን ድምጽ? ምናልባት ውስጥሽ በጣም ስለተጎዳ ወልደሻል?
አልወለድሽም። ስለዚህ አዎ፣ ስለዚህ የልጅ ፍላጎት የልጅ ናፍቆት ስሜቱ የዚህን ያክል የልጅ ድምጽ በስጋ ጆሮሽ የውስጠኛው የልቦና ጆሮሽ የሚሰማውን ድምጽ የሚመኘውን ምኞት በስጋ ጆሮሽ መጥቶ እስኪሰማ እስኪመስልሽ ድረስ ተሰምቶሽም ሊሆን ስለሚችል ያንን ናፍቆት ማሳረፍ የምትችይበት ከቅዱስ ሩፋኤል ጋር አውሪ። ቅዱስ ሩፋኤል ፈታሄ ማህፀን ነው። ከልጅ ጋር በተገናኘም ስራ የሚሰራው እሱ ነውና ምንድነው ጌታ ሆይ ቅዱስ ሩፋኤል አባቴ ከጌታ ጋር ማልደኝ አስታርቀኝ ምንድነው ምን ማድረግ አለብኝ ብለሽ ለምኝ። ግን የልጅ ድምጽ ምሰማው ምንድነው ብለሽ ግራ አትጋቢ። መልስ መጠበቅ ብቻ ክርስቲያን ይጠይቃል፣ ከዛ መልስ ይጠብቃል እንጂ ምን ይሆን ብሎ አይጨነቅም። ይጠይቃል፣ መልስ እንደሚኖረው ተስፋ አድርጎ ይጠብቃል። ሌላው ቂም የሚባለው ነገር ጥላቻ የሚባለው ነገር ለማስወገድ ሁለት መፍትሄ አለ። ከኔ ጋር ነሽ እኔት? አዎ። አንደኛው መፍትሄ መቼም ምንም ማንኛውም ሰባኪ የሚለው እኔም ልለው የምችለው ሁሉም አባቶች ብትጠይቂያቸው ሊሉ የሚችሉት አይ እንደዚህ አይባልም ሊሉሽ ይችላሉ። ግን ጠንከር አድርገሽ ልትይ የምትችይው ምንድነው የሚጠሉንን ሰዎች መልሰን ለነሱ በመጸለይ መቼም መርቂያቸው አልልሽም። ቂም ያለብኝ እያልሽኝ ያሳድጋችሁ ይለፍላችሁ ባያቸው አልልሽም። ግን ልቦና አስጣቸው ብለሽ ጸሎት መጽሐፍ ላይ መጀመሪያ ትጽፊያለሽ፣ ወይም በወረቀት ትጽፊና ስዕለ ማርያም እጅ ላይ ትለጥፊዋለሽ። አሁን ያንን በተደጋጋሚ ልቦና አስጣቸው ብለሽ የቤተሰቦችሽን ክርስትና ስም ጽፈሽ ወይም ኖርማል ስማቸውን ጽፈሽ ባየሽው ቁጥር ወደ ምንድነው የምታስቢላቸው? ለነሱ ነፍሳቸው እንዲድን እንኳን ልትቀየሚያቸውና እንደው በሞቱ እንደው ባጠፋቸው እንደው ከነሱ ጋር እንደው በተበቀልኳቸው የምትይው መንፈስ እየጠፋ ባየሽው ቁጥር ልቦና እንዲሰጣቸው ትመኛለሽ። ከዛ እንደው ወደውም አይደለም እኮ መንፈስ ነው እንደዚህ የሚያረጋቸው እኔና እነሱን ለማቃቃር ፈልጎ ነው ይሄን የሚያረጋው ብለሽ ያንን ልቦና አስጣቸው የሚለውን ስምና ስም ዝርዝራቸውን ባየሽ ቁጥር ልብሽ ወደ ምን ይመጣል? ወደ መንፈሳዊ ሐዘኔታ ይመጣል። ይሄ አንዱ መንገድ ነው ለነሱ በመጸለይ ለነሱ። ሁለተኛ ነገር ደግሞ ከአይምሮሽ ውስጥ ይሄ ነገር እንዲወጣ ቤተሰቦቼንና እኔን በዚህ መልኩ ያጣላ ቂም እንዲይዝባቸው አይምሮ ላይ ይሄን ሐሳብ የተከልክብኝ መንፈስ ወደ አንተ ይዞርብህ ስራህን አቆም ብለሽ መንፈሱ መገሰጽ ነው። ለምን ይቺን ሐሳብ ብቻ ዝም ብሎ በተደጋጋሚ የሚያጠነጥናል። እንዲያውም አንዳንድ ሰዎች በተቀመጡበት ካፌም ይሁን አንቺም አጋጥሞሽ ሊሆን ይችላል ወይ የሆነ ቦታ ወይ መንገድ ላይ ሆነው እጃቸው እንደ ቦክስ ይጨብጣል፣ ከንፈራቸውን ይነክሳሉ፣ የሆነ አክሽን ያሳያሉ፣ እግራቸው ይንቀሳቀሳል። እና ምን እንዳሰቡ ብንጠይቃቸው ምን እንደሚሉ ታውቂያለሽ? የሆነን ሰው ሄደው ሲመቱት ወይኔ በመታውት ተደባድቦ ወደ ቤቱ የገባ ሰው የሆነ ቦታ ላይ ሲመታው መልሶ ያያል። ተሰዳድቦ ወደ ቤቱ የገባ ሰው ጨርሶ ስላልተሳደበ ቅር ብሎት የብዙ ስድቦች ማዕት አይምሮ ላይ የተመላለሱ በአይነ ህሊናው ጭቅጭቁ ከአይምሮ ላይ አይጠፋም። እዛው ተከትሎት ይሄዳል እስከ ሳምንት እስከ ምናምን አብሮ ሁሉ ሊቆይ ይችላል። ይሄ ምንድነው? ደምደም የሸተተው መንፈስ ያቀዳቸውን እቅዶች ያቀዳቸውን ስድቦችም ይሁኑ የደም መፋሰስ ነገሮች በገላጋይ ሰዎች ገላጋይ ሆነው ገብተው በገላጋይ ስለሚለያዩ ጨርሶ ስላልተሳደበና የሆነ ያቀደው መንፈስ ያቀደው ድረስ ስላልሄደለት በአይምሮ ላይ ተከትሎት ይሄዳል በቀሉ ማለት ነው። ነቂም ሆኖ ይቀራል። ከዛ ሰው ደግሞ አጥንትን የሚሰብር ቅስምን የሚሰብር ሽበት የሚያስበቅል በጣም ከባድ የሆኑ ዘርንም በተመለከተ አካልንም በተመለከተ ስብዕናንና ሌሎችንም በተመለከተ እንድትሰደብ ያደርግና መቼም ማትረሽውን ስድብ ተሳድቦ ያን ሰው እንዳትረሽው አድርጎ ቂምን የማስቀመጥ ኃይል አለው መንፈስ። ስለዚህ ምንድነው ማድረግ ያለብሽ? ይሄንን ነገር ሙሉ በሙሉ ለመተው መንፈሱን መገሰጽ ነው። ይሄን መንፈስ ይሄን ሐሳብ እንዳስብ ምክንያቱም የመንፈስ ስራና የስጋ ስራ የተለየ ነው የታወቀ ነው ይላል። ሮሜ ላይ ደግሞ ይጠቅሰዋል። ይሄንንም ሌሎች ቦታዎች ላይም ደግሞ አምስቱ ውሾች ይልና ይጠቅሳቸዋል ራዕይ ዮሐንስ 22 ላይ። ስለዚህ እነዚህ በሰው ጭንቅላት ውስጥ የተቀመጡ ሐሳቦች በጆሮ በኩል ወደ አንቺ ሲመጡ ከዱላ የበለጠ ከአለንጋና ከጥይት የበለጠ ከባዱ ትልቁ ጉዳት ይሄ ከአንደበት የሚወጣው በጆሮ በኩል ገብቶ ህሊና ላይ የተሰነቀረው ቃል ነው። ስለዚህ ይሄን ቃል ሴቭ የሚያደርገው መንፈስ ነው ማለት ነውና በተደጋጋሚ ደግሞ ቂምን አንድን ሰው ለምን እንደዚህ ይለኛል እንዴ እኔ ባበላው ባጠጣው ባገዝኳቸው ባልሰረኩኝ ብለሽ አሁንም በነጋ ቁጥር ይሄን ስታስቢው ይሄ አይምሮሽ ውስጥ ያለው አይምሮሽ ይለምደውና በቃ እሱ ብቻ እንድታስብ ያደርጋል። ስለዚህ ለመተው ግዴታ አንድ መንፈሱ መገሰጽ ነው። ሁለተኛ ነገር ደግሞ ያንን ተቃራኒ የሆነ ስራ መስራት የበደሉሽን ሰዎች ያስቀየሙሽን ሰዎች ክርስትና ስማቸውንም ኖርማል ስማቸውንም
ትጽፊና እመቤታችን ስዕል እጇ ስር በፕላስተር ትለጥፊዋለሽ። ልቦና ስጫቸው፣ ወደ ቃልሽ መልሻቸው፣ ምልክት አሳየኝ እመቤቴ ሆይ ብለሽ ስትጽፊው አሁንም ባየሽው ቁጥር ያኛውን በተደጋጋሚ ኔጌቲቭን ሳይድ የለጠፈብሽን ወደዚህኛው ትቀይሪዋለሽ ማለት ነው። በትክክል በተግባር እንደሚሆን እርግጠኛ ሆኚ። እሺ ሌሊት እዚህ በመተኛበት 8 ሰዓት ላይ ሌሊት ወጣት ነው። ዛሬ ነጭ ለብሶ ይመጣል፣ ነገ ጥቁር ለብሶ ይመጣል፣ ከነገ ወዲያ ጥቁር ለብሶ ይመጣል። ከዛ እዚህ ቆሞ ነው የማየው ተኝቼ ሌሊት ማለት ነው። በልክ በኖርማል ነው ልክ እንደ ሰው ነው የማየው። ከዛ 8 ሰዓት 8 ተኩል ተኝቼ ካላየሁት አልጋውን ነው የሚያነሳው ብድግ ስል ከዛ ከፍቶ ይወጣል። አሁን እየሰገድኩ እየጸለሁኝ የለም። ግን ከዚህ በፊት በጣም ያሰቃየኝ ይሄ ነው። ይሄስ ምንድን ነው? አበሻ ነው ወይስ የዛ አይነጮቹ ነው? ሀበሻ ነው የሚመስለው። ወጣት ነው። በቃ በየቀኑ ልብስ እየቀያየረ ይመጣል። በቃ ልክ ቆሞ አይቼው ካልወጣ ወይ ካላየሁት ከተኛው አልጋው ነው የሚያነሳው። ብድግ ያደረገው አልጋው ብድግ እየስነሳ ወጥቶ ከፍቶ ይሄዳል። ስለዚህ አሁንም ያንቺን ሞት የሚፈልግና ያንቺን መረበሽ የሚፈልግ በተደጋጋሚ እንደው በጸሎት አሸንፈሻቸው ወይም ደግሞ ማይሆን ሰው ላይ ገብቶ እንጂ መንፈሱ አንዳንድ መናፍስቶች ምን ያሉ እንደው ምን ቦታ ነው የተላኩት ዓለማዊ ሰዎች ላይ መግባት ይለምዱና መናፍስቶቹ ልክ የሚጸልዩ የሚሰግዱ ሰዎች ጋር ሲመጡ እልህ ይዛቸዋል። ስለዚህ በቀዳዳ ሲፈልጉ ዓለማዊ ነበርኩ መጀመሪያ። ስታመም ነው ወደ እግዚአብሔር ንስሐ ገብቼ ወደ እግዚአብሔር የገባሁት። በቃ አንተ ስትጀምር ዩቲዩብ ነው በቃ። ይሄን ህልም ያየሽው አሁን ነው? መንፈሳዊ ከሆንሽ በኋላ አይደለም ስትጸልይ ያቆመው ይሄን ነገር መምጣት ያቆመው? መምጣት ያቆመው መጸለይ በጠነከርኩ ጊዜ በቃ ጸሎት በቃ ሁሉም ነገር በቃ እግዚአብሔር በቃ ያዘዘው ነገር ሁሉ ማረግ ስጀምር ነው የጠፋው። ምን መሰለሽ ይኸውልሽ በደንብ እንድታዳምጪ የምፈልገው ደብተራዎች ወይም ሰይጣንን የተጠናወቱ ጠንቋዮችና መተተኞች በአንድም በሌላ መንገድ ወደ መተት ወደሚያደርጉባቸው ሰዎች ይመጣሉ። በአካል ልቡሳነ ስጋ አጋንንት ከሆኑ ለምን መሰለሽ ለምሳሌ አንቺ ላይ መተት ያደረገብሽ ሰው አንቺ ላይ ድግምት ያደረገብሽ ሰው ሴት ከሆነች እንበልና ግን ሄዳ ጠንቋይ ጋር ወይ ደብተራ ጋር ካስደረገች ይሄ ወጣቱ አድርግልኝ የተባለና የተጠየቀ ከሆነ ምን ይሆናል መሰለሽ አንቺን ማሸነፍ ያቀተዋልና ልጅቷን ይተዋትና ያቺ አድርግልኝ ያለችውን ሴት ይወጥቶ ወደ አንቺ ራሱ መጥቶ ፊት ለፊት መጋፈጥ ይጀምራል። እንደ ቆጵሪያኖስና እንደ ዮስቲና ማለት ነው። ቅዱስ ዮስቲናና ቆጵሪያኖስ ጠንቋዩ እንግዲህ በውዳሴ ማርያም ያሸነፈችው እሷ ምእመን ናት። ተራ አንድ ምእመን ናት። በወቅቱ ክርስቲያን ነኝ ብላ የምታስበው የምትጸልየው እንደ ምእመን ነች። ግን ቆጵሪያኖስ ደግሞ በወቅቱ የታወቀ ደብተራና ኃይለኛ ጠንቋይ ነው። እንዴት ይቺ ተራ ሴት ታሸንፈኛለች? እኔ እኮ የታወቅኩኝ ትልቅ ጠንቋይ ነኝ ብሎ ያንን መስተፋቅር ስራልኝ ብሎት የነበረውን ልጅ ትቶ ከዮስቲና ጋር ፍልሚያ ጀመረ እና መናፍስቶች እልህ ይጋባሉ። አንዱ ይሄ ነው። ሌላው የዝሙት መንፈስ ድንገት ቆንጆ ናት፣ ወድጃታለሁ፣ ታምራለች፣ እቺን ልጅ አብሬያት ላድር እፈልጋለሁ ብሎ ካሰበሽ ማታ ይመጣል ሊገናኝ። እና ስጋ ለበስ አጋንንት ከሆነ ደግሞ በተለይ የተዋረሱት መንፈስ ሰዋዊ መልክ ያለው ከሆነ አንዳንዶቹ እንስሳዊ መልክ ያላቸው አሉ። አንዳንዶቹ እንደ ጭስ እንደ ብናኝ ሆነው ለተለያየ ነገር እንደ ሰው ሆኖ የሚመጣም አለና እንደ ባህሪያቸው ነው። ወገን አላቸው። ማርቆስ 9 ላይ ይህ ወገን ካለጾምና ካለጾም በስተቀር አይወጣም ያለው ወገን የሆነ የተከፋፈሉበት አፈጣጠር ባህሪ ያላቸው። ስለዚህ ወደ አንቺ ሲመጣ ሰው ሆኖ መልክ ያለው ሆኖ ወጣት ሆኖ ልብሱን እየቀያየረ የሚመጣው በተለያየ ጊዜ አንቺ ጋር ለመግባት ወደ አንቺ ለመጠጋት የተቸገረበት ነገር አለ። ጥበቃ አለሽ ማለት ነው። የምትወጁ ታቦት ማን ነው? እኔ የምወዳቸው ሩፋኤል በአንተ ነው ቃል ኪዳን የገባህበት። ከዚህ በፊት ግን ኪዳነ ምሕረት፣ ገብርኤል፣ ገረንፈስ ቅዱስ ከመጀመሪያ በትንሽነት የዱርዬ ሆኜም እነዚህ 3 ከኔ አይለዩ። አጥብቀሽ ሁልጊዜ የምትጠሪው ማንን ነው? አጥብቄ ሶስቱንም አከብራቸዋለሁ። ሶስቱንም አይዞሽ አይቀየሙሽም። ግን አንዱን ጥሪልኝ ማለት ነው። ኪዳነ ምሕረት። በቃ ኪዳነ ምሕረትን አጥብቀሽ በመጸለይሽና በመጠየቅሽ ጠባቂ መላክም ታዙ እሷን መታ ሊሆን ይችላል። በመንፈስ ቅዱስ ኃይል ትጋርድሻለች ወይም ደግሞ በተሰጣት ቃል ኪዳን አንቺን ትሸፍንሽ። ይመጣል፣ ይሞክራል።
ከዛ የጸሎትሽ ኃይል ቤት ውስጥ አያስጠጋው ማለት አንቺ በከንቱ ዳሴ እንድትወርቂ እንደዚህ ያልኩሽ ሳይሆን አንቺ ከሌላው ከተራው ምእመን የተሻለ ግን ኃጢያተኝነትሽን ሳይቆጥር ኃጢያተኛ ነሽ ይሄን እመኚ በደለኛ ነሽ ቂመኛ ነኝ ብለሽኛል ችግር እንዳለብሽ ግን ከነ ችግርሽ የዋህነትሽን አይቶ እግዚአብሔር ነገ ትለወጣለሽ ትሻሻላለሽ ብሎ አንድ ጥበቃ ያደርግልሻል ስለዚህ መጥቶ አልጋሽን ነቅንቆ እግርሽንም ጎትቶ ሊጥልሽ ይችላል ልብስሽንም ግፈፍ ሊያደርግ ይችላል ይሄ የነጮች የአሕዛብ መንፈስ ባህሪም ሊሆን ይችላል ግን በተለያየ አይነት መንገድ መጥቶ የሚሞክር መንፈስ የሆነ ሊያደርግ የሚፈልገው ነገር አለ የሆነ ሊያጠፋ ወይ ሊያንቅሽ ይፈልጋል ወይ ደግሞ ሊገናኝሽ ይፈልጋል ማለት ነው ይሄ ነው ሌላ ምንም አልኮኝ ነው የሚሄደው እንደዚህ ልክ ገስፓልት ወንዶች አለ አይደል እንትን ስፓልት ላይ ምንድነው የሚባል በአማርኛ የሆነ መንደር ላይ የሚቆሙ ወንዶች አለ አይደል እንደዚህ ገደም ብሎ እንደዛ ገደም ብሎ ነው የሚቆመው ከዛ ብድግ ብዬ ሳየው 8:30 የሌሊት ማለት ነው እስከ 9 ሰዓት ያለ ነው ከዛ ወጥ ልክ እንደሰው ወጥ ይሄዳል ካላይ አይቸው ነው የሚወጣው ካላየሁት ተከተኛሁኝ አልጋውን ብድግ ያደርገዋል አሁን እሱ የለም አሁን የሚያስቸግረኝ ቤቱ ደጃፍ ላይ አንድ ጊዜ ደም ይደፋል አንድ ጊዜ ነጭ የሚመስለው የሚገማ በየአመቱ ነው የሚደፋው እዚህ ቤት 7 አመቴ ነው አሁን 7ኛ እየሄድኩ ነኝ ይደፋል ለኔ ነው ለማን ነው አላውቅም ግን በሽታው ግን ያ ሽታ የሚደፋው ሽታ ግን ልክ በቃ እንቁላል ነው የሚሸተው የሚሉኝ እዚህ የተደፋውን እንቁላል ነው የሚመስለው እንዴት የተደፋው መጀመሪያ እና በቃ ምትሸተው እንቁላል የታመቀ እንቁላል በቃ የአጎለ እንቁላል ነው ምትሸተው ነው የሚለኝ እዚህ ራሳቸው ሲያወሩ ነው የምሰማው እንጂ ለኔ አይናገሩኝም ግን የተጣላሹ በቃ ልክ የተጋባሹ ሰራላህ አለ ወይም ደግሞ እንደዚህ በሽ የተጣላሹ ሰው አለ በጣም ልህ ውስጥ የገባ ሰው ሴት ወይም ወንድ እኔ ከቤቶቼ ተጣልቻለሁ ከቤቶቼ ልክ ያላረኩት አርጋ ብላ በቃ ቤትሽን ባንክ ልናት ይዘው አለ ይሄ ሁሉም ቤት ያለ ነው ችግር የለም ግን የዚህን ያክል እንኳን እነሱ ይሄን እዚህ ደረጃ ውስጥ ይገባሉ ብዬ አላስብም ይሄን ምልሽ ለምንድነው አይምሮሽ ይሄን እንዲያስብም ስለማልፈልግም ጭምር ነው ቢሆንም እንኳን ይሄን ማሰብ ከማንም ተጣልቼ አላውቅም ግን ያየችን ሴት ያየን ወንድም በቃ ምን ልበለ ሴቶች ደግሞ አንቺ እኮ አንቺን የሰጠሽ ይሉኛል አንቺ እኮ እግዚአብሔር ያጎደለልሽ ነገር የለም እዚህ ቤት ራሱ የሚመጡ ሴቶች ሰዎች እንዴት እንደሚያከብሩኝ ስለሚያው አንቺን የሰጠሽ እኮ እግዚአብሔር አንድ ነገር አላጎደልሽም ለአንቺም የጎደለሽ ነገር የሚመጡ ሴቶች እንደዛ ነው የሚሉኝ ስለዚህ የቡዳ መንፈስ ከተለያዩ ሰዎች ይመጣል ማለት ነው ይሄ ሰውነትሽን የሚያሸተው የቅናትና የቡዳ መንፈስም አለ ማለት ነው እንጃ በጣም ይሸታል ግን እንደዛ ብዬ ግን በሄድኩበት እሰራለሁ በሄድኩበት ማንንም አይለቀኝም አንድ ቀን ያጸዳሃት ቤት ማንንም ለአንድ ሰዓት ፈልጎኝ ለአመታት ነው ማይለቀኝ እግዚአብሔር ይመስገን በዚህ እንደዚህ እየሸተትኩ ማለት እያስታወኩም አይተውኝም ግን ብሰቱ የሚቢሰው በአመት ነው የሚቢሰው በአመት ግን ሲገማ ብታይ በቃ ሰዎቹ በጣም ይጫሃል ያሳዝናል እግዚአብሔር ይስጣቸው አዎ ግን አሁን ንስሐ ገብተሻል ንስሐ በየሳምንቱ ነው የምገባው ምንድነው በየሳምንቱ በየሳምንቱ በቃ ሁሌ ተዋሳለህ እዚህ ዕቃ በመሰብርበት ጊዜ የነገር አጥፍተህ አዘተህ ያለ ምናልባት ስትረሳው አዘተሽው ሄዶ ቁጣ ፈርተህ አዎ ብለህ ትሮጣለህ እዚህ ንስሐ ትገባለህ ግድ ነው ግን እንደው ምናልባት እንደ ውይይት እናርገውና በየሳምንቱ ንስሐ በመግባትሽ ደስተኛ ነሽ እሱማ ይከብዳል በየሳምንቱ ንስሐ መግባት እኮ ደስ የሚለው ነገር በቃ ኃጢያትን ማራገፍ ደስ ይላል ማንንም ሰው በየሳምንቱ ገላው ቢታጠብ ጥሩ ነው ግን በየሳምንቱ ማጥፋት የሚለውንስ በየሳምንቱ ችግር ውስጥ መግባትስ የሚለው ንስሐ እኮ የገባሽው የሆነ ያላቆምሽው ችግር አለ ማለት ነው በየሳምንቱ ስለህ እኮ ባለት በቃ እሺ በወርም ይሁን ጾም ችግር የለውም ገባኝ በወርም ይሁን በሳምንትም ይሁን በየጊዜው ብለን እንያዘው በየጊዜው ግን አንድን ኃጢያት ነው በተደጋጋሚ ንስሐ የምትገቢው ብዬ አስባለሁ መቼም በሰው ህይወት መፍረድ ጥሩ አይደለም ግን እንደው በተደጋጋሚ ይሄን አርግ ያለው ስትያቸው ንስሐ አባትሽ የሚሰማቸው ስሜት ምን እንደሚሆን አስቢና የሳቸው ሞራል አሁን እነዚህ ሰዎች እኔም ሰራላቸው ሰዎች ይሳፈራሉ ሁሌ ግን እዚህ ደግሞ ግብር ከፍላሉ ለመንግስት
ቁጭ ማለት ይከብዳል። አማራጭ ያለኝ እነሱ ሲሄዱ ስራ መግባት ነው። ግን እኔ በወር ዝም ብዬ ነው የምገባው እንጂ እወጣለሁ ብዬ አይደለም የምገባ። እወጣለሁ ብዬ ከገባሁማ ማን ያሰራኛል? ማን ያሰራኛል? የሚያሰራኝ ሰው የለም። እዚህ ተመልሼ ስለምመጣ የግድ ዝም ብዬ ዋሽቼ እገባለሁ። ስወጣም በቃ ብዬ እንደዚህ ሁኜ ነው ብዬ እወጣለሁ። ስደት ላይ ነው ያለሁት። ምን አማራጭ? የስራው ባህሪ ምን እንደሆነ ባላውቀውም ቆይ የስራው ባህሪ ምን እንደሆነ ባላውቀውም ግን አንቺ ስራሽን ሹሩሩ በማለትሽና በመንከባከብሽ የምትጠቀሚው አንቺ ነሽ። በመናደድሽ ደግሞ ስራሽን የምትበድየው አንቺ ነሽ። እነዛ ሰዎች የተለያዩ ሰዎች ናቸው። አንቺ ግን አንድ ነሽ። ወደ አንቺ ህይወት ለምሳሌ አንድ የባስ ትኬት ቆራጭ ወይም የባንክ ሰራተኛ ወይም ሕክምና ውስጥ ወይ የሆነ ቦታ ላይ ያለ ሰው እንበልና ብዙ ህዝብ የሚያስተናግድ ሰው አንድ ሰው ነው። እሱ ቁጭ ብሎ ብዙ ሰዎችን ያስተናግዳል። ግን ብዙ ሰዎች ሲመጡ ያ ሰው አንድ ነው ቁጭ ብሎ ነው ያለውና ብዙ አይነት ባህሪ ያላቸው ሰዎች ሊመጡ ይችላሉ። እኔ ምን አይነት ባህሪ ሊኖረኝ ይገባል ብሎ ቀድሞ ስለራሱ ማሰብ አለበት። ስለራሱ ማሰብ ካልቻለ በአጭር ጊዜ ውስጥ የጨጓራ በሽተኛ፣ ብስጩ፣ ተቆጪ፣ ሰው የሚንቅ ለሰው ክብር የሌለው እየሆነ ነው የሚመጣው። የታክሲ ረዳቶች፣ ባስ ትኬት ቆራጮች ወይ ህዝብ ቦታ ላይ ያሉ ሰዎች ምልልስ በጣም ከሰው ጋር መነታረክ መጣላት ምናምን የሚጀምሩትና ኢቭን ስራ አስኪያጆች ራሳቸው እንኳን ራሱ ለሰራተኛው እስከ ማዘን ይደርሳሉ። በቃ ወዶ አይደለም ይላሉና ያ ባህሪ ይቀይራል። ስለዚህ አንቺ ጋር ኮንትራት ከሆነ የምትሰሪው ሰዎቹ በየጊዜው የሚቀያየሩ ከሆነ ምን ታደርጊያለሽ? ብዙ ሰው ይመጣል። እኔ ግን አንድ ነኝ እና ሲመጡ እንደ ጸባያቸው እንደ ባህሪያቸው እንደ ስራው ጸባይ መሆን አለብኝ። አይደለም እምልህ አሁን ሰዎቹ ይሄዳሉ፣ ይሳፈራሉ፣ ይገሻሉ ለ3 ወር ለ1 ወር ቁጭ ማለት አትችልም በሰው ሀገር። አዎ እኮ የግድ መስራት አለብሽ። የግድ መስራት አለብሽ። ስትሰሪ የግድ እንደሆነ ካወቅሽው አሳምኚው ራስሽን እኮ ነው የምለው። አሁን መንፈሳዊ ህይወት የሚባለው ለብቻ ነው። ይሄ የሥራ የኑሮ ደግሞ ውጣ ውረድ ደግሞ ለብቻ ነው መሆን ያለበት። ቅዱስ ጳውሎስ ምን አለ? ስራ ፈቶኝ እንዳልታይ ድንኳን እንሰፋ ነበር ይላል። ድንኳን ይሄ በወቅቱ ቤት ነው የሚሉት እነሱ ማገር እንጨት ወይም ብሎኬት እንደማምረት ነው የሚቆጠረው። ድንኳን መስራት፣ ጨርቅ መስፋት፣ ሴንጀር ልብስ ሰፊ እንደማለት ነው። እና ግን ልብስ የሚሰፋ ሰው ወይም ድንኳን የሚገዛ ሰው ባለመምጣቱ አያማርርም። ስራ ከመፈታ ብሎ አይደለም የሚሰራው። ግን ደግሞ የማይሰራ አይብላ ብሎ የተናገረውን ቃል ደግሞ መኖር ይፈልጋልና አንቺ ስትሰሪ መንፈሳዊ ህይወትሽንና ስራውን ሁለቱን በጸሎት መደጋገፍ ነው እንጂ ያለባቸው። ስራው ስላልተሳካ መንፈሳዊ ህይወትሽን መጉዳት የለበትም። መንፈሳዊ ህይወትሽ ውስጥ ፈተና ስላለ ስራሽን መጉዳት የለበትም። ሁለቱን ለይተሽ ባላንሳቸውን መጠበቅ አለብሽ። ለምሳሌ ቆይ አይደለም አንድ ጊዜ አዳምጪ። አሁን ቤት እነዛ ሄዱ ወይም ደግሞ ይሳፈራሉ ይሄዳሉ ወይም ደግሞ ምንድን ያልሽኝ ገይሹን ያልሽኝ በምንኛ በትግርኛ ነው? ገይሹ ማለት ሄደ ማለት ነው። ተሳፈረ ነው። የሄዱት ሰዎች ለ3 ወርም ለ4 ወርም ሄደው እስከሚመጡ የምትሰሪው ስራ ገንዘብሽን ምናልባት ነክቶብሽ ሊሆን ይችላል ወይም ደግሞ ግብር ደግሞ ተጨማሪ ወጪ አውጥተሽ ሊሆን ይችላል። ግን በህይወት አለሽ እየኖርሽ ነው። ተመስገን ማለት መልመድ አለብሽ። ከገንዘቡ አንፃር ወይም ደግሞ ግብር ስለምከፍል ነው ሰዎቹ ጸባያቸው ስለተቀየረ ቆይ አንዴ አስጨርሽ። ከዛ ቤትማ መቀየር አይደለም ግን ከቁጭ ከማለት ነው። ብቻ ግብርን ብቻ አይደለም ሰው አንድ ጊዜ አዳምጪ። ቆይ አንድ ጊዜ አዳምጪ። እንዲገባሽ የምፈልገው ነገር ስላለ ነው። ብዙ ጊዜ ሰዎች ስራ ሲሰሩ አዲስ አበባ የሚሆን የትም ውጭ ሀገርም ሆኑ ሲሰሩ የስራ ባህሪያቸው መንፈሳዊ ህይወታቸው ላይ መጥቶ ተጽዕኖ ይፈጥራል። የጸሎት ሰዓት ያዛባል። የጸሎት ሞራላቸውን ይገልባቸዋል። ከእግዚአብሔር ጋር የሚነጋገሩበትን ቋንቋ እያልኩ ያለሁት ምንድነው? አንቺ ቁጭ ከመል ብለሽ የምትሰሪውም ስራ ሰዎቹን ቤት ገብተሽ የምትሰሪውም ስራ እንደ ጸባዩ እንደ ስራው ጸባይ አባብለሹ ትርፍም ይኖረው ከእጅ ወዳፍም እዛው የሚገላበጥም ይሁን መምጣት የማትፈልጊ ከሆነ ወዴት ገንዘቡን የምትፈልጊው ለውጡን የምትፈልጊው ከሆነ ልክ እዛ ቦታ ላይ እንዳለው እየተንከባከብሹ ተመስገን እያልሽ መኖር መልመድ አለብሽ ነው የኔ አባባል። ግልጽ ነው? እኔ እኮ በየአመቱ እነሱ ሲሄዱ እመጣ ነበር። አሁን ሀገር ቤት ታውቀዋለህ፣ በትግራይ ክልል ችግር ነው ያለው። በዛ ነው እዚህ የቆየ ነው እንጂ ሁሌ በየአመቱ እየመጣሁ ገዳማት ነው የማሳልፈው የነበረ። ግን አሁን ሁኔታው እያየኸው ነው። ለዛ ነው እንደዚህ የምናረገው እዚህ
ወድጀም አይደለም። አሁን ይሄንን ያነሳነው ለምንድን ነው? ይኸውልሽ ይሄን ያነሳሁት ለምንድን ነው? እንትን ንዴትሽን በቤተሰብ ያለውን በሚላክብሽ በመንፈሱ በዚህ በድግምት ባረጉሽ በሰውነትሽ መሽተት ተጨምሮ እንደገና የስራሽም ጸባይ ደግሞ ሰዎቹ ሲሄዱ ምን ሲሉ ይሄ መደመር ቢያንስ ማቅለል መቻል አለብሽ። ቁርጥን ማወቅ የሚባል ነገር አለ። አንድ ነገር አምኖ መቀበል። በቃ ይሄ ነገር ለምንድን ነው እንዴ ሆነ ያለችን በቃ ለምሳሌ 20 ብር አገኝ ከነበረ እኔ ሁልጊዜ $20 አገኝ ከነበረ እንደ ውጭ እንግዲህ እናስበውና $20 ወይም ደግሞ $100 ማገኝ ከሆነ ግን እግዚአብሔርን ይዤ $50 በቂ ነው ብዬ ማሳመን አለብኝ። ለምን እግዚአብሔርን ሳልይዝ $100 አገኝ ከነበረ እና ያ ሲቀርብኝ ከመነጫነጭና እግዚአብሔርን ማጥቼ ስራውም ተምታቶብኝ ነጭናጫም ሆኜ ከመኖር ሰላም አግኝቼ ትርፉ ቀንሶ ሰላሜን አግኝቼ አይሽ ትርፉ ከትርፉ አንፃር ሳይሆን ከሰላምሽ አንፃር ህይወትሽን በእድሜም ይሁን በተስፋም ይሁን እድሜሽን ማራዘም እዚህ ምድር ላይ የምትኖሪው ለማመስገን ከሆነ ለመጸለይ ከሆነ ቀሪ ህይወቴን ወልጄ ከብጄ ሌላ ህይወት ኖሬ ብለሽ የምታስቢ ከሆነ ይሄንን ግዴታ አምኖ መቀበል ያስፈልጋል። አንድን ነገር መወሰን ቁርጥን ማወቅ ግዴታን ማወቅ ውዴታንም ማወቅ ያስፈልጋል። እና የማይቀርልሽን ነገር አሁን ለምሳሌ እግዚአብሔር ማምለክ ምንም ምርጫ ውስጥ የሚገባ አይደለም። አንድ ብለሽ የምትይዥው አይደለም። ዜሮ ብለሽ ቁጥር የምትሰጪው አይደለም። ከቁጥር ውጪ ነው እግዚአብሔር ማምለክ። ከካላንደር ውጪ ነው መሆን ያለበት። ካላንደር ውስጥ የምትከቺው እነዚህ እንትን ውስጥ የምታስገቢያቸው መሆን አለባቸው። ነገ ሲነጋ ይሄን አረጋለሁ ብለሽ ትርፍ የሆኑ ነገሮችን ነው እንጂ እግዚአብሔርን ማምለክ ሲነጋ እጸልያለሁ አይደለም። መጸለይ ግዴታሽ እንደሆነ ካሳመንሽው እጸልያለሁ ባፍሽን መናገር በልብሽን ማሰብ አይጠበቅብሽም። ተነስቶ መጸለይ ነው እንጂ ከሰዎች ጋር ስትጣይ የምታኮርፊ ከሆነ ወይም ደግሞ ጸሎትሽ የሚቋረጥ ከሆነ ንስሐ አባትሽ ጋር ደውለሽ ተሳድቤያለሁ፣ ተነጫንጫለሁ፣ ተቆጥቻለሁ ብለሽ በየጊዜው በወርም ይሁን በሁለት ወር ንስሐ የምትገቢበት ጉዳይ ከሆነ ጉዳዩን ለመቅረፍ ሳይሆን ጥረት የምታደርጊው ጥፋትሽን ሁልጊዜ ለመታጠብ ነው። ሰው ሁልጊዜ ቆሽሻለሁ ልታጠብ ሳሙና ልግዛ ከሚል ይልቅ ላለመቆሸሽ ጥረት ማለት አለበት። ላለመቆሸሽ ንጹህ ለመሆን ንጹህ ሆኖ ለመቆየት ቢያንስ አንድ ወር ከነበረ ንጹህ የሆነው 2 ወር 3 ወር ለመቆየት አንዳንድ ጸባዮችን አንዳንድ ባህሎችን ለመግራት ጥረት ማድረግ አለብሽ ነው የኔ አባባል። እና ይቅርታ ስላቋረጥኩሽ ቀጥዬ ነኝ። እኔ በሄድኩበት እግዚአብሔር ይመስገን ክርስቲያን ነኝ ብዬ ነው የምገባው። በመጸለይበት እንደምጾም እንደምሰግድ ጸሎት ሰዓት እንደሚሰጠኝ ይሄንን አውቄ ነው የምገባው በሄድኩበት ቤት። እሱም እግዚአብሔር ይመስገን እዚህ ራሱ ጾመኛ እንደሆንኩኝ እንደምሰግድ ጊዜ እንደሚሰጠኝ ይሄንን ሁሉ አሟልቼ ነው የምገባው እንጂ ይሄን ያላሟላ ስራ አልገባ። በሄድኩበት ለአንድ ወርም ለአንድ ሳምንትም በገባ ይሄንን ነገሬ ነው የምገባው። እግዚአብሔር ይመስገን። በዚህ ደግሞ አንድ ቀን ያስተጓጎለኝ ሰው የለም። እግዚአብሔር ይመስገን። ጎሽ ታዲያ እንደዛ እንደምትጾሚ እንደምትጸልይ ካወቁ እንከን ያዩብሻል። ነጭናጫ፣ ቁጡ፣ ስድብ መልሰው ደግሞ ይሄን ካዩብሽ ደግሞ ጥሩ አይደለም ማለት ነው። አየሽ አሁን ያንን ካወቁትና እንደውም እስካሁን ያቆየኝ ትዕግስቴ ነው። በጣም ነው የምታገሰው። አልሳደብም እኮ ተጣልቼም አላውቅም። ከማንም ቤት ተጣልቼም አላውቅም። እግዚአብሔር ይመስገን። ውስጥሽ ነው የሚይዘው ማለት ነው። ውስጥሽ የሆነ ቂም የሆነ ክፋት መነጫነጭ ተንኮል ምናምን እንደዚያ ነገር ይይዝብሻል ማለት ነው። ተንኮልም አልይዝም በጭራሽ። ተንኮልም የለኝም። ግን በቃ አዝናለሁ ውስጤ። በቃ አሁን ቤተሰቦቼ ታመሜ እዚህ ተሳቃይቼ ትምጣ እናግዛታለን ወደ ጠበል እንወስዳታለን ብሎ ነው ወስዶ ወደ ህግ የከተቱኝ። በዚህ ነው የተቀየምኳቸው እንጂ እኮ እኔም ቢማቱን ቢጣል ምንም ያልወሰድኩኝ ወስዶ ወደ ህግ እንደዚህ ሸትቼ ቆስዬ ታምሜ ያዩኝ ወደ ገደል መጣላቸውን ያሳዘነኝ እንጂ መጣላትማ አንድ ቤት ያለ ነው። ተጣልቼም አላውቅም። በቤተሰቦቼ በዘሬ ራሱ እንደኔ የሚወደድ ሰው የለም። ትዕግስተኛ ነኝ። ድሩኝ ነኝ ግን ተወዳጅ ነኝ። እግዚአብሔር ይመስገን። ይሄንን ነው እንግዲህ የሚቀናው መንፈሱ በሄድሽበት ሰዎች ስለማገር ነው የምኖረው። በሄድኩበት ራሱ ባሌ አሁን አግብተዋል። ሌላ ሴት አግብተዋል። አግብቶም እስካሁን እየጨቀጨቀኝ ነው። ምንድን ነው የሚለው? እግዚአብሔር ይመስገን በዚህ ጸጋ ሰጥቶኛል። እግዚአብሔር ግን የጎደለኝ ልጅ ነው፣ የጎደለኝ ጤና ነው፣ በመሽተቴ ነው። ሸትቼም እየሰራሁኝ ነኝ። ከማንም በላይ ደግሞ ተከፋይ ነኝ። እግዚአብሔር ይመስገን። እግዚአብሔር የሚፈልገው ሁሉም እያረኩ ነኝ። ከሱ ተለይቼ መኖርም አልፈልግም፣ አልችልም። እግዚአብሔር ይመስገን። ግን የተገረኛ አሁን ስለ አይነ ጥላ ስናስተምር ወይም ደግሞ መጽሐፍ ላይ ምናልባት ገዝታችሁን ከሆነ ስንናገር
ሰውነትን የሚያሸተው መንፈስ አንድም የቡዳ መንፈስ ነው። እንደገናም ደግሞ ይሄ ስሉስ የማጋባት የራሷን የሰውነት መሽተትና ችግር ወደ አንቺ የማጋባት ለምሳሌ ፎቶ አነሳችኝ ያልሽ ፎቶሽን እያየች የራሷን ግማት አንቺ ላይ አሟርታበትም ሊሆን ይችላል። እንደዚህ አይነት ሲስተሞች ይኖራሉ። ቀጥሎ ደግሞ አይነጥላሽ የራስሽ ደግሞ አይነጥላ ደግሞ ከዛ ጋር ይተባበርና ወንዶች ለምሳሌ ባልሽ ሌላ እንዲያገባ ያደረገው አንቺን ፈቶ አንቺ ጸበል ስትሄጂ አንቺን ፈቶ ሌላ ግብቶ እንደገና መልሶ ደግሞ አንቺ ጋር ይደውላል። አንቺ ጋር የሚደውለው ወዶች ብቻ አይደለም የራስሽ አይነጥላ ሞራልሽን ለመንካትም ጭምር ነው። አንዳንድ ሰዎች እንዲህ አይነት ባህሪ ያለባቸው መንፈሳቸው ትዳራቸውን ያፋታል፣ ልጆቻቸውን ይበታትናል፣ ጸባያቸውን ክፉ አድርጎ ትዳራቸው ከበተነ በኋላ ከተለያዩ በኋላ በስልክ እየተደዋወሉ ደግሞ ያለፈውን ነገር ተጸጽተውበት ያወራሉ። አንድ በይ። ሁለተኛ ነገር ደውሎ በሚያወራ ሰዓት ምን ያህል ከመጀመሪያው ይልቅ ሞራሏ የበለጠ እንደሚነካ አስቢው። አንቺም ራስሽ ብትሆኝ ማለት ነው። መጀመሪያ ከነበርሽበት እንዲህ ባረግ ኖሮ እግዚአብሔርን ባወቅኩበት ሰዓት ባሌ ሳይፈታኝ በፊት ይሄን ነገር ባቅ ኖሮ ጥሩ ነበረ፣ እንዲያደርግ ነበር፣ እንዲሆን ነበረ ብለሽ እንድትቆጭና እንድትጸጸች ያደርጋል። ይሄ የፈሰሰ ውሃ አይታፈስም የሚባለው አይነት ነገር አልቆጨጭም። እግዚአብሔር ይመስገን እሱ በፈታኝ ጊዜ ነው እግዚአብሔርን ያገኘሁት። አልቆጭም። ጥሩ ነው እኮ እግዚአብሔር አግኝቼዋለሁ። አይ እግዚአብሔርን ስላገኘሽ ነው እኮ የተደሰትሽው። ግን ዓለማዊ ሆነሽ ቢሆን ኖሮ ደግሞ አትደሰችም ነበር። ግን እሱን ስለፈታኝ እግዚአብሔር ሰጥቶኛል። እግዚአብሔር ትልቁን አግኝቼዋለሁ። እኔ እያልኩ ያለው የምድር ነው። ባልሽን ስለፈታሽውና እግዚአብሔርን ሳታገኘው በስልክ ግን እየደወለ አንቺ ትሻይኛለሽ ግን ስላገባሁኝ አሁን ኦልሬዲ ገብቼበታለሁ ላግኝሽ ምናምን እያለ የሚል ከሆነ በጣም የመጨረሻ እንዲያውም ትበሳጫለሽ፣ ትሰድቢው ሊሆን ይችላል። ለምን ዓለማዊ ነሽ። አሁን እግዚአብሔርን ስላገኘሽበትና ዘላለማዊ ሕይወትን ስላገኘሽበት ነው ያመሰገንሽው እንጂ እንደ ሰውኛ ስታስቢው ድጋሚ ደውሎ መነጋገር ቁስል ነው፣ ህመም ነው፣ በሽታ ነው። ወደ ገደሉ ስንመጣ ወደ መጨረሻው እንምጣና ረጅም ሰዓት ስላወራ ነው 40 ደቂቃ ሆኖታል። እንቋጨው። እሺ እህት ሰውነትሽ የሚሸተው ጉዳይ እናውራ። ሰውነትሽ የሚሸተው ነገር ለማስወገድ ረጅም ሰዓት እየሰገድሽ ይሄንን ያደረገችውን ሴትዮ በአይነ ህሊናሽ እየሳሽ ወደ ራሷ ተመለስ። ስራህን አቁም። እኔ ላይ የመጣ የስሉስ የማዛወር የሰውነት ግማት መንፈስ በስላሴ ስም ወደ መጣህበት ተመለስ ብለሽ ይሄን መጸለይ እንዳትርሺ። ሁለተኛ ነገር ደግሞ ቅባ ቅዱስ ከሌለ በእርግጥ ያለሽበት ሀገር ላይኖር ይችላል፣ ግን አለኝ በቃ ቅባ ቅዱስ ካለ ጥሩ። ሻወር በምትታጠቢበት ሰዓት ስዕለ ማርያም ወይ ኪዳነ ምሕረትን ሻወሩ ላይ ስዕሉ እንዳይበሰብስ በእርግጥ ግን ላሚኔት የተደረገ እጠመቃለሁ። ጸበል ይዤ መጥቻለሁ። እጠመቃለሁ። 3 ዓመቴ ነው እየተጠመቅኩኝ ነኝ። ቅባ ቅዱስም አለኝ፣ ሁሉም ዘቢብም አለኝ። እዚህ ሁሉ እየተጠቀምኩኝ ነኝ። እግዚአብሔር ይመስገን። ግን አሁን ስሰግድ አሁን ሰዎች ሲሄዱ እያጠቃለልኩልሽ አይደል? እያጠቃለልኩልሽ አይደል? መቁጠሪያ ድምፅ ስላለ እያጠቃለልኩልሽ አይደለ? መቁጠሪያ ድምፅ አለውና ሰዎቹ ሲወጡ እመታለሁ ብዬ ስመታ በጣም እፈራለሁ። ድምፅ ደግሞ ልክ እንደ ወንድ የሚለው አለ፣ እንደዛ ድምፅ እሰማለሁ። ግን አይለፋለፍም። እኔ ነኝ አይልም፣ ከየት መጣሁ ምናምን አይልም። ስቀጠቅጠው 4ኛ ዓመት ሄጃለሁ። ቀጠቅጠዋለሁ፣ ግን ምንም ነገር የለም። አሁን እያጠቃለልኩልሽ ስለሆነ በመሀል አትግቢ። እሺ እህት እንዴ ልጨርስልሽ። ጠቅለል ላድርግልሽ ብዬ ነው። ምክንያቱም ሀሳብሽ ስለገባኝ አትድከሚ፣ አንቺ ችግር የለውም፣ እኔ ተረድቼሻለሁ። አሁን ይሄ በመቁጠሪያ ስትቀጠቅጮ የፉጨት ድምፅም ያሰማ በወንድ መልክም ይምጣ ሰውነትሽን የሚያሸትት የሚስጥር መተት ነው። በቃ የአይነ ጥላ ሆኖ አንቺን የሚፈልግ የመስተፋቅር ሊሆን ይችላል። አንቺ እንድታገቢ የማይፈልግ አሁን የፈታሽውን ባልሽን ራሱ የማይወደው የሆነ ሰው ሊሆን ይችላል። ብቻ ዞሮ ዞሮ ያንቺን ብቻሽን እንድትኖሪ መጥቶ ሊገናኝሽ የሚፈልግ አሁን ባለሽበት ሁኔታ እንድትሆኚ ሰውነትሽ እንዲሸት እንድታማርሪ ሊያደርግ የሚችል መንፈስ ነው። ይሄ መንፈስ የምትገስጭው በሁሉም አይነት መንገድ በእምነትና በጸበልም በቅባ ቅዱስም በጸሎትም እንደገና ደግሞ በመቃወምም ጭምር ነው። ስትቃወሚም ነው። እነዚህ ነገሮች አንቺ ላይ ተግባራዊ ሆኖ መታየት አለባቸው። ሁሉንም አድርጌያለሁ ሳይሆን ስታደርጊው በእምነት ይሁን። በእምነት እንደሚታሰር እንደሚገሰጽ ከአንቺ እንደሚሸሽ ማሰብ አለብሽ። ሻወር በምትወስጂበት ሰዓት ጸበል የኪዳነ ምሕረትን የደብርሽን ያለሽበትን አዲስ አበባ ወይ የሆነ እዛ ያለሽ ትግራይ ልጅ ከሆንሽ የትግራይ ኤርትራዊ ከሆንሽ የኤርትራ ያለሽበትን ደብር ታቦቱን ስዕሉን በአይነ ህሊናሽ እየሳልሽ ፈውስ አድርጊልኝ፣ ላይ ላይ የሚያሸተው መንፈስ ምችልኝ፣ ቅዱስ ሚካኤል ገስጽልኝ፣ ቅዱስ ሩፋኤል ምታልኝ፣ አቡነ ሀብተ ማርያም ቁስልንና በሽታን ወረርሽኝን ይሄንን ጠረንን የምታጠፉ ቃል ኪዳን የተሰጠሁት ሞት ይሄን አስወግዱልኝ ብለሽ
በስማቸው መማፀን ከዛ ሆኖልኛል በቃ ከዚህ በኋላ አቅም የለህም እግዚአብሔር ያስራሃል እያልሽ እያመንሽ ነው መሆን ያለበት እንጂ ጸበሉ ብቻውን ውሃው ብቻውን ወይም ቅባ ቅዱሱ በራሱ ብቻውን ስራ እንዲሰራ አንቺ ቁጭ ብለሽ የምትጠብቂው መሆን የለበትም እምነትም አብሮ መኖር አለበት ልክ ዶክተር መርፌ ሲወጋሽ መርፌው ውስጥ ያለው መድኃኒት ወደ ሰውነትሽ ሲገባ ስራ እንደሚሰራ እርግጠኛ እንደምትሆኝ ሁሉ ይሄም እንደዛ መሆን አለበት ያ ማቴሪያል ነው እዛ ያለው የሳይንሱ መርፌው ማቴሪያል ነው ሲገባ አንቺ አልፈልግም ብትይም እንኳን መድኃኒቱ ስራውን ይሰራል ፓራስታሞል ውጠሽ አልዳንኩም ብትይም ያድንሻል ራስ ምታቱን ምናልባት እየተናደርሽ ከመጣሽ ራስ ምታቱን ላይተውሽ ይችላል ግን ብትሰድቢው ኪኒኑን አንተ ቆሻሻን ብትይውም ግን ማቴሪያል ስለሆነ ሊያድን ይችላል ይሄ ግን እምነት ምትዩ ቅባ ቅዱስ ምትዩ ጸሎት ስግደት ምትዩ የእምነት ጉዳይ ነው የነፍስ ጉዳይ ነው ምን ይፈልጋል ካንቺ ፈቃድ ይፈልጋል ነፃ ፈቃድሽን ይፈልጋል እና ደግሞ ማመን ይፈልጋል እና ተግባራዊ የሆነ እምነት ያለ ተግባራዊ የሆነ ክርስትና ስለሆነ የምትኖሪው ተዋህዶ እምነታችን ትልቁ ኃይሏ ይሄ ስለሆነ ተግባራዊ የሆነ እምነት ሊኖርሽ ይገባል ተግባራዊ ማለት ስትሰግጂ ስትጸልይ ለጉልበትሽ ብቻ አይደለም ኃላፊነቱን መስጠጪው ጉልበትሽ መሬት ነክቶ ሲነሳ ለእግዚአብሔር ክብር ለመላእክት ጸጋ ስግደት ለመቤታችን እንደገና ደግሞ ሰይጣን እንዲቃጠል ብለሽ እያሰብሽ መሆን አለበት እንደተቃጠለም ደግሞ ተስፋ ማድረግ አለብሽ እንጂ ስፖርት እንዳይሆንብሽ ሩጫና እግር መንገድ ጉዞ እንዳይሆንብሽ ጥንቃቄ አድርጊ አምልኮትሽ ምድራዊ ከንቱ እንዳይሆን ለምን ቂም አለብኝ ብለሻል ኃይልሽን የሚያጎድል መጽሐፍ ቅዱስ እንዲላል እንትን ጥላቻ ቁጣ ያለበት ጸሎት እሱ ከንቱ ነው ይላል ምንም አያርግም በእግዚአብሔር ፊት አያርግም ይላል ምዕመናን በዚህ አጋጣሚ የያዕቆብ መልእክት ምዕራፍ 1 የቤት ስራ ሰጥቻችኋለሁ ዝም ብላችሁ እስቲ ቃል በቃል ሳትሉ ይሄ ሐሳባችሁ ሳይሰረቅ ረጋ ብላችሁ የያዕቆብ መልእክት ምዕራፍ 1 ዝም ብላችሁ ሙሉን አንብቡት በቃ እሱን አንብባችሁ ተኙ ሁሉ ጊዜ ማለት ነው በቃ ሱባኤ ነው ጸሎት ነው ማለት ይችላል ከመዝሙር ዳዊት ቀጥሎ በነገራችን ላይ ያዕቆብ በጸሎት ህይወቱ ይታወቃል እግሩ ራሱ በረጅም ሰዓት ሙሉ ቀን ቆሞ በመጸለይ ይታወቃልና እግሩ ቁስል በቁስል ሆኖ ነፍርቆ መቆም አቅቶት ሰው ደግፎት ነበር ቆሞ የሚጸልየው የዚህን ያክል ጸጋው ይሄ ነበር የጸሎት ጸጋ ነው የነበረው ያዕቆብ የእግዚአብሔር ወንድም ማለት የክርስቶስ ወንድም ተብሎ የሚጠራው ማለት ነው እና ይሄ አሁን ምነግርሽን ነገር እንደቀላል እንዳታዩ 47 ደቂቃ አውርተናል ወደ ኋላ መለስ ብለሽ ያወራናውን አንድ ሁለት ፊልም አለኝ ድንገር በሰው አይገባበት ምንውና ወደ ኋላ መለስ ብለሽ አዳምጪው ከልብ ምንድነው መምህር ያለኝ በተግባር ምንድነው መፈጸም የቀረኝ ስገጂ ብሎኛል ሰግጄ ነበረ ግን ምንድነው የኔ ስግደት መሆን ያለበት ጸልይ ይሄን አርጊ ብሎኛል ግን እንዴት ነበር ማረጋው ምን ማለቱ ነው ብለሽ ቼክ አርጊ መልሰሽ ይጠቅምሻል ኮሜንቶችንም አንብቢ አመሰግናለሁ አንድ ህልም ቀበልሻለሁ ሰዓት ስለሄደ እሺ ሰው እገውችን ያለምኩት እግዚአብሔር ሰውየው ባለቤት እንትን ሲለኝ ሲረብሸኝ ይሄ ልጅ የኔ ነው ወይስ የኔ አይደለም ብዬ ሰው አይገባውኝና የቤተሰቦቼ ቤት ነው ስጠርገው አልጋ ስሩ ግን አልጠረኩትምና ግን ፍርናሽ የለው ከዛ የሱ ባለቤትና አሁን ከሱ ጋር ያለች ሴትና የሱ እህት አለችና ሁለቱም እኛ ቤት ማለት የቤተሰቦቼ ቤት እዛ ፍርናሹ ላይ ፍርናሽ የለውም አልጋ ብቻ ነው ይሄ ሽቦ ገብተሃል አዎ ገባኝ አዎ ሽቦ ላይ ነው እነዛ እዛ ሆነው ተኙ ቤቱ ግን ጠርጌዋለሁ ግን አልጋ ስሩ ግን አልጠረኩትምና ከዛ ወይ አልጋ ስሩን አልጠረኩትም በጣም ቆሻሻ ነው ያለው ይሄ ከዛ እነሱ መጡና እዛ ሽቦ ላይ ተኙ ሁለቱም ተደራርበው ነው የተኙ እኔ ደግሞ ከነሱ በላይ ሆኜ ነው የተኛሁት ከዛ እነሱ በላይ ሆኜ ተኝቼ ስነጋ ስከፍተው በሩን ሁለት እባብ ነው ያየሁት አንድ ጥቁርና አንድ አፈር የሚመስለው ህልሙን ብቻ ነገርኝ ህልም ነው ይሄ ህልም ነው ኮንም ነገር እሺ ሲነጋልሽኝ ይሄንን አዎ ተኝተን የቤተሰቦቼ ቤት ነው አይ ሲነጋ ስትይኝ ነው ሲነጋ ስትይኝ ህልሙም ራሱ እዛ ውስጥ ነው የሚነጋው አዎ እኛ ቤት ነው የቤተሰቦቼ ቤት ነው ቤቱን ስጠርገው አይደለም ህልሙን ጨርሰሽው ነው ሲነጋ ያልሽኝ ወይስ ህልም ውስጥ ነው የነጋው ህልም ውስጥ ነው እሺ ከዛ ሲነጋ ብድግ ብዬ በሩን ስከፍተው ሁለት እባብ ናቸው
ያንን ሁለት እባብ አንድ ጥቁር ነው አጭር ነው አንድ ደግሞ እንትን ነው ጥቁርና አፈር የሚመስለው ነውና ከዛ ያንን ትልቁ እባብ ለትንሽ እባብ ሊውጠው አለና ግማሽ ያስገባውና ይወጣል ወጣው የሆነ ጭቃ ታውቃለህ አይደል ይሄ አፈርና ውሃ እንትን ያለው እዛ ወደ ውስጥ ገቡ እነዚህ ሁለት እባቦች ማለት ነው አልጋ ላይ የተኙት ማን ናቸው አሁን ያዛት የባለቤቴ ነበር የሱ ሚስትና የሱ አህት ባለቤትሽና እሱ ማለት ነው የሱ ሚስት ላ የሱ ሚስትና እህቷ ሁለቱም ሆኖ እኛ ቤት መጥተው ሁለቱም ሴቶች ናቸው ሁለቱም መጥተው እኛ ቤት አልጋ ላይ ተኙ አልጋው ግን ፍርናሽ የለውም ሽቦ ነው ከዛ እኔ ደግሞ ከነሱ በላይ ሆኜ ተኛው ከነሱ በላይ እነሱ በታች እኔ በላይ ከዛ ሲነጋ እኔ ተነስቼ በርን ከፈትኩኝ ለመፍታት ትንሽ አደባባይ ፊት መሆኑ ይከብዳል ግን እንደው በቃ እንደምንም ስሚኝ ምን መሰለሽ የባለቤትሽን ሚስት ቀድመሽ ታውቂያት ነበረ እሱ ሳያገባት በፊት አላቃትም ግን ውሽማ እንደነበረች ነው የሚወራው ማለት እሱ እንትን እንደነበራ ሪሌሽንሺፕ እንደነበራቸው ይወራል አሁን የሰማሁት በሰው እንጂ እኔ አላቃትም አሁን ሁሌ ህልም በመገባበት ሰዋይ በመገባበት እግዚአብሔር እሰርልኝ ይሄ ነገር እሰርልኝ ምንድነው በየስንትስል ደጃፍ ቤቴ ስትጠርግ ነበር መማያ አሁን አመጣሽው እንግዲህ እስካሁን ምናን እንግዲህ የትምርቱ የማን ነው የውይይታችን መቋጫው ተገኘ ታወቀ ማለት ነው ትልቁ ነገር ለዚህ ሁሉ ትዳር መበተንና ለሰውነት መሽተት በመለያየትሽ ደስተኛ መሆንሽ ወደ አረብ ሀገር መምጣትሽ የወፉ የምኑ ሁሉ ነገር ሚስጥሩ ታወቀ ማለት ነው እኔ 100% እርግጠኛ ባልሆንም ግን ይሄን ነገር እንድትመረምሪው አደርጋለሁ በቃ አጥኚው ጸልይ ስሟን የምታውቂ ከሆነ በስሟ ጸሎት አድርጊ ለምን ብትይ አንደኛ ህልሙን ልፍታለሽ ህልሙ አልጋ ማየት ትዳር ነው ፍራሽ አለመኖር ደግሞ ጎዶሎነት ነው እናንተ ቤት ፍራሽ አለመኖር ያንቺ ፍራሽ ያንቺ ትዳር ተወስዶብሻል ይኸውልሽ አልጋ ሙሉ የሚሆነው አልጋ ፍራሽ ትራስ ሲኖር ነው ሌላው እንኳን ባይኖርም በቃ እነዚህ ትራስ ሲኖር ሙሉ ይባላል ብርድ ልብስ ምናምን ተጨማሪ ነገሮች ናቸው ልጅ ነው ይባላል ግን ዞሮ ሙሉ የሚባለው ትዳር በህልም ውስጥ ትራስ ፍራሽና አልጋ ሲኖር ነውና አልጋ ስር መጥረግ አማን አንቺ ነሽ የምትጠርጊው አይደለም ቤቱን የጠረኩት እንጂ አልጋ ስሩን አልጠረኩም ቤቱን ጠረግሽው ቤቱን የኛ የቤተሰቦች የአባቴ እናቴ ቤት ነው ቤቱን ጠረኩት አልጋ ስሩን ግን አልጠረኩትም ግን ፍርናሽ አልነበረውም ሾው ላይ ነው የተኙት ከነሱ በላይ ደግሞ እኔ ተኛው ገባኝ እሷና እህቷ በመሆን እኔ ግጠኛ ባልሆንም ግን እሷና እህቷ በመሆን እንግዲህ ህልሙን ነው የህልሙ ፍቺ ነው የምናገረው በእሷና በእህቷ መካከል አንድ ሚስጥር አለ ባልሽን የእህቷ ለማድረግ እህቷ ተባብራለች የባልሽም ውሽማ የነበረችው ደግሞ ሐሳቡን ለእህቷ ስላቀረበች ተግባብተው ተስማምተው እንግዲህ ያንቺ ቤት ከሆነ የመጡት ያንቺን ትዳር እንደማፍረስ ማለት ነው ያንቺን ሰላም እንደማናጋት ማለት ነው እና አንቺ ቤት መጥተው ትዳርሽን ባዶ እንዳደረጉ በፍራሽ የሚመሰለው ባልሽ ነው እንደወሰዱብሽ ለብቻሽ እንደሆንሽ እየተናገረ ነው ያለው መንፈሱና ይሄን ስራ የሰሩት ፍርናሽ አልነበረም በሽወና ላይ ነው የተኙት እኮ የለውም እኮ ነው የምልሽ አለመኖሩ ፍራሽ የሚወክለው ባልሽን ነው ትራስ ደግሞ ሴት ነች ስምም ራሱ ትራስ ተብላችሁ ስምታወጡት እናንተ እኮ ናችሁ ስለዚህ ሴትን ነው የሚወክለው ወንድ ተብሎ ትራስ የለም ምንድነው እያልኩሽ ያለሁት ይሄ አልጋም አንተም ማን ነው ሁለቱ እባቦች ተንኮል ነው የሚያሳየው እባብ በሳር ውስጥ ይሄዳል ቁርጭምጭሚት ሸኮና ወይም ደግሞ እግር ይነድፋል እባብ ነው ይባላል አንዳንድ ሰው አንተ እኮ እባብ ነህ ይባላል እባብ ነው ማለት ተንኮለኛ ነው ተደብቆ ሴራ የሚያሴር ነው ማለት ነው መርዘኛ ነው ማለት ነው ስለዚህ ያንቺ ከትዳርሽ ብን ብለሽ መጥፋት አብራን ከርት አለብሽ ማለት ነው በወፍም በምንም ሲመሰል የነበረው ቆራው ምኑም ይሄ ሊሆን ይችላል ህልሙ ቁልጭ ያለ ነው ምንም እንደው ፍቺ ያስፈልገዋል እንጂ ሲፈታ ቁልጭ ያለ ነገር ነው ትዳርሽን የተቀማሽበት መንገድ እንዳለ ያስታውቃል የጠየቅኩሽም ለዛ ነው ቀድመሽ ታውቂያታለሽ ወይ ያልኩት ቤትሽ መጣ የቤተሰቦችሽ የሽቦ አልጋ ላይ መተኛት ከእህቷ ጋር መተኛት ማለት አንቺ ከባልሽ ጋር እየኖርሽ ባለሽበት ሰዓት ላይ
በመተት ኃይል ከባልሽ ላይ ሆኖ የተላከው መንፈስ ቤትሽ ገብቷል ማለት ነው። በእሷ የተላከው ከባልሽ ጋር ሆኖ አብሮ የመጣ መንፈስ አለ፣ አንቺ ጋር ይመጣል። እና ቤትን መጥረግ ደግሞ ጥቅም አለው፣ ጥሩ ነው፣ እድልን መስጠት ነው። በእርግጥ ይላሉ እናቶቻችን፣ እንደ መንፈሳዊ ስታዩ ልብን ማጽዳት፣ ንስሐ መግባት፣ ትዳርን ማስተካከል፣ ቤተሰብን መምራት፣ ይሄ የቅዶችሽን ነው የሚያሳዩ። ግን ባልሽ ላይ ግን ያለውን ተንኮል አላየሽም ነበር። ባልሽ የተሰራበትን ተንኮል ወዶ አይደለም፣ በመተት ተይዞ ነው። አንቺ ጸበል ስትሄጂ እሷ እዛ ጋር ባልሽን የቀማችበት መንገድ ራሱ መጠናት አለበት። ይሄ መያዝ አለበት። አዎ ስራስ እኮ በቃ በጣም ያሳዝንሃል። ቆይ በቃ የሆንኩበት አላቅም። በቃ የአንድ ቀን ስህተት ነው። እንዳትረሹ ትቀጥይልኛለሽ። ቆይ እኔ የሀሳቤን ልጨርስ ብዬ ነው፣ መቋረጥ የሌለበት ነገር ስለሆነ ነው። አሁን የባልሽ ራሱ በመንፈስ ኃይል ተይዞ እንደ ሞኝ ወደ እሷ ጋር ገብቶ ስለሆነ ነው በኋላ ሲጸጽተው እናንተን ሲል ተመልሶ አንቺ ጋር መደወል የጀመረው። እንደገና መደወል የጀመራችሁት እንደገና እባቦቹን ጭቃ ውስጥ ሲገቡ ምን ያየሻቸው ተመልሰው እንደገና መንፈሶቹ ሊጋለጡ እንደሚችሉ ስለሚያውቁ ከቤት ጠርገሽ ያስወጣሻቸው ከአንቺ ነው። ቤቱ ያንቺ ነው። ደግሞ ቤተሰቦችሽ ቤት መሆኑ የአንቺ ቤት ወይም ደግሞ አንቺን ብቻ የሚወክል ነው። የተጋባችሁበት ቤት ቢሆን ኖሮ በአንቺና በባልሽ መካከል ያለውን ነበር የሚያሳየው። ግን አንቺ ቤት መምጣታቸው በአንቺ ላይ ነው የመጡብሽ። አንቺን ካጠገቡ ካላራቁ እሱን ልታገባ ስለማትችል አንቺ መራቅ አለብሽ። የምትርቂው ደግሞ ሰውነትሽ ሸቶ ትሸቻለሽ በማለት በመራቅ እኔም እሸታለሁ ብለሽ አንቺ ራስሽ ሞራልሽ ተነክቶ በመራቅ በዚህ ትርቂና ትሄጃለሽ። ይኸው አሁን ያለሽው ሰው ሀገር ነው። በቃ ይሄን ነው የሚፈልጉት፣ ማድረግ የሚፈልጉት እዚህ ነው ያለው እሱ። ከዛ ምንድን ነው ያለ መሰለኝ መምህር ተስፋዬ፣ እኔ በጣም እወድሻለሁ፣ አንቺ ስትመጪ ቤት ግን ውጪ ውጣ ይለኛል። ምን ሁኜ ነው ይለኛል። የተደረገ ነገር መኖር ምልክቱ ይሄ ነው። አሁን አንድ ህልም ልጨምር እንደሱ ማለት ነው። እንደሱ በስሟ መጸለይ አለብሽ። ግን በጣም ማለት በቃ አሁን ዋናውን ነገር የተናገርሽው አሰርሽው፣ ዋናውን ትልቁ ነገር አገኘሽው። በቃ አሁን ባለፈው ህልሜ እንጀራ እየጋገርኩኝ እያቀዘቅዝኩት እያቀመጥኩት ነውና እያስቀመጥኩት ነው። ከዛ እሱ መጣና ደጃፍ ላይ ዝም ብሎ ይንቀሳቀሳል። ከዛ ቁጭ አለና ከዛ ተወርውሮ ገባና ከዛ ከምጣዱ እንጀራ ጋግሬ ሳወጣ ከዛ ቆርሶ ወደ አፉ አስገባ። በልቶት ይሆን አልበላም፣ ግን ባለቤቴ ይሄ እሱ ከዛ እንጀራው ከምጣዱ ሳወጣው በሰፋ አድርጌ ሳወጣ ከዛ ቆርሶ ወሰደ። በልተው ይመስለኛል በአፉ ላይ ሳስገባ ብቻ ነው ትዝ የሚለኝ። ዋጠው አልዋጠውም ግን ቤቱ ማን ቤት ነው የሚለው ነው የሚወስነው። ማን ጋር ነው? የኔ ቤት ሆኖ ነው የሚሰማኝ። የኔ ቤት ሆኖ ነው የሚሰማኝ። ያገባሽበት ቤት ነው ወይስ ሌላ? አይደለም፣ ያገባህበት ቤት አይደለም። ያገባህበት ቤት አግብቼ ተደረ ወደ የመጣሁት ወደዚህ ሀገር ነው ያለሁበት ሀገር ማለት ነው። ይሄን ህልም የመጣው የት ነው የመጣው? አሁን የሚወስነው ህልሙን ለመፍታት ባልሽ የትኛው ቤትሽ ሆነሽ ነው ስትጋግር የመጣው ነው? እኔ ያለሁበት ቤት ነው የመጣው። የኔ ቤት ሆኖ ነው የሚሰማኝ። እዚህ በአገራችን አሁን ያለሽበት ቦታ ነው ወይስ ኢትዮጵያ? አይደለም፣ ወደ ኢትዮጵያ ሆኖ ነው የሚሰማኝ። በቃ አሁን እንጀራ መጋገር ኑሮ ነው። አሁን የምትሰሪው ስራ ነው፣ ስራሽ ነው፣ ጥሩ ስራ ነው። እንጀራ መጋገር እድል ነው፣ አሪፍ ነገር ነው። ግን እዛ እየጋገርሽ እያለ ከምጣዱ ላይ የሚበላ ከሆነ ከጆላፍ የሆነ ኑሮ እየኖርሽና ከባለቤትሽ የመጣ መንፈስም ሊሆን ይችላል። ባለቤትሽን ብር ላኪልኝ ብሎ ሊሆን ይችላል። አዝነሽለት የላክሽለት ገንዘብ ብቻ ብኩን ያደረገሽ አንድ የሆነ ነገር አለ ከሱ ጋር በተያያዘ ራሱ ባይሆንም አላቅም የምትነግሪኝ ነገር ካለሽ ግን የሚያሳየው ከምጣድ ላይ አንስቶ የሚበላ ከሆነ አንደኛ እንካ ብለሽ ሳትሰጪው መብላት የለበትም። ያንን ካደረገ ከምጣድ ላይ መብላት ገና ደሞዝ እንደተቀበሉ ማባከን እንደማለት ነው። ወይም ደግሞ አንድን ገንዘብ ከምጣዱ አወጣሁትና በእጄ ይዤ እያለሁ ነው ከምጣዱ አውጥቼ ትኩሱ ማለት ነው በእጄ ይዤ እያለሁ ነው የቆረሰው። ከዛ ከቀዝቃዛው እንጀራ ጨምረዋል። እንካ ሳትዩ ነው ራሱ የቆረሰው። እንካ ሳልለው መጥቶ ገብቶ ቆረሰ። በቃ ይሄ ነው። አሁን በፈቃድሽ እንካ ካልሽው አንቺ ጋር ያለ ሰላቢ መንፈስ ነው ብኩን እያደረገሽ ያለው። እሱ ከሆነ ግን ይሄን ያደረገው ከሱ የሆነ አንድ ነገር አለ እያባከንሽ ያለ። ጊዜሽም ሊሆን ይችላል። የምትኖሪውን ኑሮ ዜሮ ያደረገው አሁንም የምትኖሪውን ኑሮ በዚህ መልኩ እንድትኖሪ ያደረገበትም ትልቁ ነገር ከባለቤትሽ የመጣ ነው። ያ ባለቤትሽ ሳያውቀው ማለት ነው። ሳያውቀው
ጊዜሽን፣ እድሜሽን፣ ኑሮሽን በተለይ ምጣድ ኑሮ ነው፣ እንጀራ ነው፣ የምትሰሪው ስራ ነው እና እሱን ሁሉ የሚያባክን ነገር አለና ፈትሸሽ ወቂው። የሰጠሽው ነገር ካለ የላክሽለት ገንዘብ ካለ ወይም ደግሞ ላኪልኝ ብሎ አፍ አውጥቶ አንቺ በእጅሽ ልክ ዳቦውን እንጀራውን ስትይዙ እንደዛ እንኳን ያደርግም ሶስት ራስ የቀዘቀዘ እንጀራ ማለት የቀደመ ህይወትሽ ነው። የቀዘቀዘ እንጀራ ትኩስ ዳቦ ማለት ወይም ትኩስ እንጀራ ማለት ደግሞ አሁን የምትኖሪው ኑሮ ነው፣ ቀጣይ ህይወትሽ ነው። ስለዚህ በሁለቱ ላይ እንቅፋት የሚሆነው ከባለቤትሽ ጋር በተገናኘ ውስጥሽ ቤተሰቦችሽ ላይ ብቻ አይደለም ቂመኛ የሆነው፣ በዚህም ጉዳይ ላይ ራሱ የሆነ አንድ ችግር የተሰነቀረብሽ ነገር አለ። የቀደመው እንጀራ ትዳርሽ ተበላሽቷል፣ የቀደመውንም እንጀራ በልቶታል፣ አሁንም ያለውን እንጀራ ቆርሶታል። ሁለቱንም ነው በላ ያልሽኝ። ስለዚህ የሚያሳየው በትክክል ጊዜሽ ላይ እየተጫወተ ነው። ከሱ የመጣ መንፈስ ነው የምልሽ፣ ሰውየው ሳይሆን ከሱ የመጣ መንፈስ አንቺ ውስጥ ያለው። አሁን እድሜሽን አልጠይቅም፣ ሴት እድሜ አይጠየቅም። ግን የማግባት የማግባት የመውለድ ፍላጎት ምናምን ሊኖር ይችላል። መቼም ፍላጎት የለኝም ሰው የለም፣ ፍላጎት ይኖርሻል። የመውለድ ልጅ ሳትወልድማ በዚህ ምድር ልጅማ አስፈላጊ ነው፣ ጠዋሪ ነው። ግን ያው አገር ቤት እንዳንገባ ያው ኩነታቱ እያየሁ ነውና ሰላም ሆነ እንገባለን አስባለሁ። እሱ የራሱ ህይወት መርቶ ወልደዋል፣ ልጆች ወልደዋል። አሁን እዚህ የት ይገኛል? እዚህ እኮ አንድ ወንድ እኮ 10 ሴት ነው የሚይዘው። እዚህ ስንት ሴቶች ነው እዚህ የሚደሙት? ስንት ሴት ነው የሚያለቅሱት? ያሳዝናሉ እኮ በአረብ ሀገር ያሉ ሴቶች እኮ መምህር ተስፋል ያሳዝናሉ። አይ እንትን ነው የስራሽ ባህሪ። ትራንስፖርት እንደፈለግሽ ተሳፍረሽ የምትገቢበት የምትወጭበት ኮንትራክት ስራ የምትሰሪ እንደ ልብሽ የምትንቀሳቀሽበት ስራ ቢሆንም ሰው ይገኛል ማለት አይደለም። እንኳን አይደለም አንቺ ሰው ቤት ተቀምጠው መውጣት የማይችሉት ሴቶች እንኳን ራሱ ይህን ፍላጎት ያስቡታል ቢኖረኝ ብለው እዛው ሀገር። ግን ኢትዮጵያ መጥቼ አዲስ ህይወት መኖር እፈልጋለሁ ብለሽ ነው ማቀድ ያለብሽ። እሺ በቃ አሁን የሚቀጥለው ለምሳሌ ክረምት ላይ ከግንቦት በኋላ ክረምት ላይ ብገባስ፣ ከዛ መስከረም ላይ በአዲስ መንፈስ ሱባኤ ይዤ እንዲያርጊ አሁን አገር ሰላም ሆኗል፣ ሁሉ ነገር ተረጋግቷል፣ ለወደፊቱም ሰላም ይፈጠራል፣ እገባለሁ የሚለውን እቅድ አስተምሪው አይምሮሽን። ይሄን ስታስለምጂው ምንም እንኳን አገር ሰላም ባይሆንም እሄዳለሁ የሚለውን ነገር በተደጋጋሚ ለአይምሮሽ በሰጠሽው ቁጥር ይነሳል። ብር ማስቀመጥ፣ ማዘጋጀት፣ ፓስፖርት መደወል፣ ልመጣ ነው ምናምን ራሱ ልመጣ ነበር። እንደዚህ እቃዬን ይዤ እቃ ለመውሰድ ለመጣሁት ድንገት አይደለም የፈታኝ። ከዛ እቃዬን ለመውሰድ ስመጣ እንዳጋጣሚ ኮሮና መጣ፣ ተዘጋ። ከዛ ኮሮና ሲከፈት ደግሞ ጦርነቱ መጣ እንጂ ሁሉም እቃዬን ለመውሰድ ነው የመጣሁት እንጂ ለመኖር አይደለም የመጣሁት። አሁን ሁሉ ሰላም እንደሚሆን ተስፋ አድርጊና እሄዳለሁ፣ አዲስ ህይወት እጀምራለሁ፣ እግዚአብሔር መንፈስ ቅዱስ ያስተምረኛል፣ ለእኔ የምለውን ሰው አገኛለሁ፣ አገባለሁ፣ እወልዳለሁ የሚለው ነገር አይምሮሽን መጀመሪያ በቃ አሳምኚው ብቻ ሳይሆን ንገሪው። ትቀበላለህ፣ በግድ መቀበል አለብህ። እኔ እየነገርኩ ያለሁት በእግዚአብሔር ኃይል ሆኜ ነው ብለሽ ለአይምሮሽ አሳውቂው። ይሄንን በተደጋጋሚ በነገርነው ቁጥር የእግዚአብሔር ኃይል ተጨምሮበት እየተቀበለ እያመነ ይመጣል። ልቦናችን፣ አይምሮም፣ ህሊናም ሁሉም። አሁን ባለፈው ያቺው ሚስቱ ያልኩት በህልም ሌሊቴ በዚህ በበር መጥታ አየኋትና በምተኛበት ቤት ስመጣ ደግሞ በጠዋት ነው ደንፎስ አገኘሁ። በህልሜ በሰዋኤ ማለት ነው። እሷና አንድ ልጅ ይዛ እህቷ ሆና ጥቁር አብያ ለብሰው መጡና እኔ የምኖረው ኮምፓውንድ ውስጥ ነው፣ በዶክተሮች ውስጥ ነው የምሰራው። በህልሜ ነው እና መጡና እዚች ቤት ነው የምትሰራው ብላ እጇን ታሳያለች። ከዛ የዚህ ሰውየው የምሰራበት ሰውዬ ደግሞ በመስኮት ሆኖ ያያታል። ከዛ ዙሮ ወደዚህ መጡ። እኔም በምንተኛበት አካባቢ ሲመጡ በህልሜ ነው። ጠዋት ስነሳ ግን ደም ፈሶን ያገኘሁት። ይገርማል። ስለዚህ በሄድሽበት በምትሆኝበት ቦታ ሁሉ በሰዎች ላይ አድሮ መንፈሱ ይከተላል። አሁን ስር የሰደደ አንድ ትልቅ የሚከታተልሽ የሚስጥር መተት አለ። አሁን ደጋግሜ የሚነግርኩሽ ይሄ ነው። ይሄ ምናልባት የእሱ ባለቤት አንቺ ያለሽበት ሀገር የአንቺን አድራሻ ከባለቤትሽ ስለምትደዋወሉ ከባለቤትሽ ስልክ ላይ አግኝታ ሊሆን ይችላል እና አንቺ ያለሽበትን ቦታ ልታውቅም ስለምትችል ዙሪያሽን ቼክ አድርጊው። በጣም ለምን አረቦች ሀገር ድረስ መጥቶ በርሽ ላይ ደም በህልምሽ ያየሹ በእውን ከተገኘ በአካል የሚከታተልሽ ሰው አለ። አንቺን የምታሰልል በሆኑን ሰዎች ሳውዲ አረቢያ የሆኑ ሰዎችን ተዋውቃ እዚህ ቤት ይሄ ነገር አድርግልኝ ብላ የምትከታተልሽም ትኖራለች። እንዴ አንዳንድ ጊዜ ሌባ በምድር ይባለው ሌባ
ወደ ውጭ ሀገር ሲያመልጥና ሲሄድ እዚህ መንግስት አስቀይሞ ምንም ብሎ የሆነ ነገር ሆኖ ሲሄድ ምንድን ነው የሚባለው? እዛ ሄደው ደግሞ ይይዙታል። እዛ ሄደው ደግሞ ከፖሊስ ተነጋግረው በፌዴራል በምን ይያዛል ሌባ። እዛ ማስታወቂያ ይነገራል ምን ተብሎ አሁን ዓለም አንድ እየሆነች ስለመጣች መያዙ አይቀርም። ልክ እንደዚህ ሁሉ ደግሞ የርኩስ መንፈስም ስራ አንቺን ለማጥቃት በሄድሽበት ሀገር በመንፈስ ስራ ተሳስረው አንድ ሀሳብ ሆኖ የሚሰሩ ሰዎች ሊኖሩ ይችላሉ። ይሄን ያዢ። ለምን ህልምሽና በር ላይ ያየሽው እውነተኛ ነገር ሆኗል። ደግሞ በአካል አይተሽዋል። ሌላው ደግሞ የሚላኩት አንድ ርቢም ስለሚላክ በእንስሳም ይላካል፣ በወፍም ይላካል። ይሄ የታወቀ ነው። በቃ በእንስሳ እንደሚላክ በብዙ አይነት ነገር ተነግሯል። ሰው ድንዙዝ ሆኖ አልቀበላል እንጂ በወፍ በአዋፋት በምናምን ይላካል። ይሄ የማይቀር ነገር ነው። መንፈሱ ይላክና ይመጣና የሆነ ሰው ላይ አድሮ የሆነ ነገር አድርጎ በእውን እንዲፈጸም ግን የሚስጥር መተት ነው። አሁን ግን ህልሙ ግልጽ ስትነግሪኝ ሱባኤሽም ግልጽ ነው። በጣም እግዚአብሔር ቅርብሽ ነው፣ ያስታውቃል። የምትገቢው ሱባኤ በልበ ንጽህና እንደሆነ ህልሙ ቁልጭ አጎን የሚያሳየው ግን እግዚአብሔርም አንቺ ላይ ስራ እንዳይሰራ የከለከለው ምንድን ነው? የልብሽ ቂም ነው። ይሄን አስወግጅለት። ስራ እንዳይሰራ ከልክለሽዋል። ይመጣና አሁንም ልቧ ፈቃደኛ አልሆነም ይላል። አሁንም እኔ አብሬያት እንዳልሆን ህይወቷ እንዳይሰምርላት እሷ እየተከላከለችኝ ነው ይላል። ንፋስ ማለት ነው። በቃ ንፋስ መስኮት ከዘጋሽ አይገባም፣ መስኮት ከከፈትሽ ይገባል። ግን ንፋሱ በአየር ሙሉ ነው፣ ሁሉም ቦታ ላይ አለ። ከከፈትሽ ይገባል፣ ካልከፈትሽ አይገባም። አለቀ። ኤሌክትሪክንም ከነካሹ ይዝሻል፣ ካልነካሹ ሶኬትንም ከሰካሹ ቴሌቪዥን ይሰራል፣ ካልሰካሹ ደግሞ አይሰራም። እጅሽ ላይ ነው ያለው ማለት ነው ኃይሉ። ዋናው ልብሽ ውስጥ ነው ያለውና ፍቀጂ። ቅድም ያልኩሽን አድርጊ። የቤተሰቦችሽን ስም ጻፊ፣ ከዛ ልቦና ስጣቸው ብለሽ ጸልይ። ከዛ በኋላ ይስተካከላል። የሚስተካከለው ደግሞ ቂም የሚባለው ነገር እያስወገድሽ እንድትመጪ ቅድም ያልኩሽን አሁን 1 ሰዓት ምናምን ከ6 ደቂቃ ሆኖናል። ወደኋላ ሄደሽ እንደገና ማዳመጥ ጀምሪ፣ ትጠቀሚበታለሽ። ሰላሙኝ። አመሰግናለሁ። እግዚአብሔር ያክብርልን። በግልጽነት ስላወራሽን ለሀገርሽ ያብቃሽ። መልካም ትዳር፣ መልካም ህይወት ይስጥሽ። አሜን አሜን አሜን። ጸሎት አድርጉልኝ። ጸጋወይኒ ብላችሁ ጸጋወይኒ። እሺ፣ ስንጨርስ አብረን በዛው በጸሎት እያሰብንሽ እንደሆነ አስበሽ አብረሽ በጸሎት አግዥን። እሺ፣ እናመሰግናለን።